ከመጽሐፍ ቅዱስ አምጥተህ ቤተክርስቲያን እዚህ ጋር ለማኝ ነው ትለዋለች ብለህ የምታመጣበት ኢሹ አይኖርክም። ቤተክርስቲያን አለኝ እኔ ስላለኝ ከመጽሐፍ ቅዱስ አምጣና ከመጽሐፍ ቅዱስ አምጥተህ ቤተክርስቲያን ለማኝ ነው ኢየሱስ ለማኝ ነው ብላ የምታስተምረውን አምጥተህ አሳየኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምን። መጽሐፍ ቅዱስ ብቻ ብላ ካመነች ከመጽሐፍ ቅዱስ አምጥተህ አሳየኝ። ኤርሚያስ አበበ እንደማመጥ ቆይታ ደሚ ኦልሬዲ እኮ ጨርሰነዋል። ኢየሱስ አሁንም የሚያማልደው አንድ ጊዜ ባቀረበው መስዋዕትነት በሊቀ ክህነቱ አገልግሎት በመስዋዕቱም በጸሎቱም ለዘላለም ሲያማልድ እንደሚኖር እና ሙስሊሞች በምን ይድናሉ እኮ። ልክ ነህ እኮ ልክ ነህ። ለዛ ነው ያጨበጨብኩልህ። ይሄንን ትምህርት ያገኘኸው ደግሞ ከኛ ከወንጌላውያን አማኞች እንጂ ከኦርቶዶክስ አይደለም። አሁንም እየነገርኩ ያለሁትኝ ይሄ መጽሐፍ ቅዱሳዊ የሆነ ሀሳብ ነው። መጽሐፍ ቅዱሳዊ የሆነ ሀሳብ ነው። የኢየሱስ ክርስቶስን አንድ ጊዜ በምድር ላይ የሰራውን ምድር ላይ ሆኖ አንድ ጊዜ የሰራውን ስራ ዘላለም አንድ ጊዜ ሰርቶ ለዘላለም የተቀመጠልን ምልጃ ነው። አንድ ጊዜ የሰራው ስራ ያ ምልጃ ደግሞ የምን ምልጃ ነው? ከአብ ጋር ከእግዚአብሔር ጋር ምን ያለ ምልጃ ነው? ያስታረቀ ምልጃ ነው። የለመነልን ሳይሆን ያስታረቀን ቤዛ የሆነ ምልጃ ነው። አለመነልን በምድር በነበረበት ሰዓት ለምነዋል፣ ግን ከዚህ በኋላ አለምንም ብለዋል። ያልመና ዘላለማዊ ልመና ነው አይደል? ዘላለማዊ ልመና፣ አንድ ጊዜ ለመኑ ልመና ዘላለማዊ ልመና። ከእንግዲህ ወዲህ ግን አሁን ላይ ሆኖ ኢየሱስ ክርስቶስ እንደ ሌሎች ቅዱሳን እኩል ሆኖ ሰው ሆኖ አይለምንልኝም። ቤተክርስቲያንህን ታምናታለህ አይደል? እኔ ከቤተክርስቲያን ውጭ አልወጣም፣ ግን ከቤተክርስቲያን ውጭ አልወጣም። ስለዚህ ታምናታለህ አይደል? የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት አላምንም? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደግሞ እየነገርኩህ ከመጽሐፍ ቅዱስ አምጣ። መጽሐፍ ሁለት ምን አለ መሰለህ፣ አንዴ አንተ ገድል ላይ መግባት የለብህም። የኢየሱስ ክርስቶስን ምልጃ ልመና ነው ብለህ የምታቀርብልኝ ከሆነ ከመጽሐፍ ቅዱስ አምጥተህ ልመና መሆኑን አሳየኝ። ከመጽሐፍ ቅዱስ የማታሳየኝ ከሆነ በገድላት ድርሳናት የምታመጣ ከሆነ አልቀበልም። ለምን? አንተ ኢአማኝ ነህ። ኢአማኝ ሆነ በማታምንበትና በማትቀበለው ድርሳናት ላይ መነጋገር የለብህም። ምክንያቱም ሙሉ ድርሳኑን አትቀበልም አንተ። ስለዚህ በማትቀበልበት ነገር መወያየት አልችልም። መወያየት አቅሙ ካለ በመጽሐፍ ቅዱስ ኢየሱስ ክርስቶስ ለማኝ ነው የሚል ከመጽሐፍ ቅዱስ አምጥተህ አሳየኝ። ቴንኪው። እሺ፣ ቅድም ምን አልን? እነዚህ የተደማመጠን ስናወራ ናይስ ነው። ምን አልን? ጌታችን ኢየሱስ ክርስቶስ የዘላለም አማላጅ ነው አይደለም ብዬ ስልህ ነው አልከኝ። የመጽሐፍ ቅዱስ አስተምሮት ስለሆነ ማለት ነው። የዘላለም አማላጅነቱ በምንድን ነው? በመስዋዕቱና በልመናው ነው አልኩህ። አዎ አልከኝ። ባቀረበው መስዋዕትነት ባቀረበው ልመና ማለት ነው፣ ጸሎት ማለት ነው። ኦኬ፣ ወደ ማን ጸልዋል? ወደ አብ ጸልዋል፣ ወደ አብ ለምነዋል። ይሄን ታምናለህ። ስለዚህ በዛ ልመና በዛ መስዋዕትነት የዘላለም መስዋዕት የዘላለም ልመና ስለሆነ እስከ ምጽአት ድረስ ለሚነሱት ሁሉ የቀረበ ልመና ነው ማለት ነው። በዮሐንስ 17 ላይ የተጠቀሰው ወይ እንደዚሁም ደግሞ በዕብራውያን መጽሐፍ ምዕራፍ 5 ቁጥር 8 እና 9 ላይ የተጠቀሰው ማለት ነው። ኦኬ፣ ይህንን ተማመንን እና ከኛ ከወንጌላውያን አማኞች የወሰድከው የቀዳው ትምህርት ነው። ምንም ለዚህ ነው ከወንጌል አማኝ ሳይሆን ኤርሚያስ አበበ ከወንጌል አማኝ ሳይሆን መጽሐፍ ቅዱስ 66ቱ ላይ የተቀመጠ ወይም ደግሞ 81ዱ ላይ በተለይ ደግሞ 27ቱ የአዲስ ኪዳን መጽሐፍት ላይ የተቀመጠ ነው እንጂ የወንጌል አማኝ ብለህ መደምደም አትችልም። ይህን ትምህርት እኛ ጋር በነበርክበት ሰዓት ላይ ከኛው ጋር ሶሻል ሚዲያ ላይ አታቋርጠኝ። ሶሻል ሚዲያ ላይ በምንወያይበት ሰዓት ላይ ያኔ ወንድምነት እየተባባልን ስንጠራራ እኛም ስንናገር አንተም ስትናገር ከሌሎች ጋር ስንወያይ ይህንን ሀሳብ እኛ አዳብረን በወንጌላውያን አማኞች ዘንድ የምናምነው የመጽሐፍ ቅዱስ ትምህርት ስለሆነ የግድ ከወንጌላውያን ነው ብዬ የምልህ አንተ ከኛ ከወንጌላውያን ተርታ በነበርክበት ጊዜ ይህንን እውቀት እንደነበረ ስለማቅ ነው። አይደለም ኦርቶዶክስ እኔም ላውራ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም ደግሞ አስተምሮቷ ከመጽሐፍ ቅዱስ ውጭ ነው ብለህ ታምናለህ? መጽሐፍ ቅዱስን አትቀበልም?
ከመጽሐፍ ቅዱስ የማትቀበለው ጥቅስ አለ ብለህ ታምናለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን አይ ስለ ጥቅስ አይደለም የተጠየቅ ነው። አሁን በዚህ በክርስቶስ ኢየሱስ አማላጅነት ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አማላጅ ነው ብላ አታምንም። እየነገርኩ ነው። አሁንም እየነገርኩ ነው። የኢየሱስ ክርስቶስ ምልጃ አንድ ጊዜ በስጋ ወራት የተፈጸመ ለዘላለም የሚሆን ነው። የሚሆን ያንን አሁን አማላጅ ነው ብላ አታምንም ነው። ያንን አማላጅ አይደለም ብላ ለዘላለም የሚሆነው ምልጃ የማስታረቅ የሚሆነው ምልጃ አማላጅ አይደለም ብላ ከመጽሐፍ ቅዱስ ጀጅ የምታደርግበትን ሀሳብ አምጥታ አሳየኝ እያልኩ ነው። የሮሜ 8:34 ኢየሱስ ያማልዳል ብለው እኮ አይደለም የምትተረጉሙት በእናንተ አማላጅ ብሎ የሚለውን ቃል 2000 እትሙ ላይ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት መጽሐፍት 2000 እትም አይደለም። እሱንም ቢሆን ግርጌው ላይ ምን ብሎ እንዳስቀመጡት ታውቃለህ አለ የግሪኩ ምን ብሎ አይቀበሉም። ይሄኛውን አሁን የግሪኩ ምን ብሎ ነው የሚያስቀምጡት? የግሪኩ አትቀላቅለው፣ ቆይ አልቀላቅለው ማብሽር። ይሄኛው ትርጉም ይቀርማል አይደል? ከ2000 ዓመተ ምህረት ትርጉሙ የኦርቶዶክስ 2000 ዓመት ትርጉሙ 80 ትርጉም 1980 ላይ የታተመው ትርጉም መጽሐፍ ይቀርማል። እሺ ይሄ የ1980 ማለት ነው ይቀድማል አይደል? እዚህ ላይ ኢየሱስ ይማልዳል ነው ብሎ የሚለው ወይስ ይፈርዳል ነው ብሎ የተጻፈው? ይማልዳል ብሎ የሚናገረው ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ትቀበለዋለች። ስለዚህ ከስር ሆኖ ደግሞ ምን ብላ ተረጎመችው? አዳምጠኝ ይፈርዳል ብላ 2000 እትሙ ላይ እየነገርኩህ አዳምጠኝ። እኔ እንደዚህ እንድትሆን ከሆነ እታች ውረድ በሰላም በቃ። ሁል ቀን መጨቃጨቅ የለብንም። እኔ 1900 አድምጠኝ ብዬ ስለ አንተ አዳምጠኝ እያልክ ቃላት አትደጋግም። ቃላት ስለደጋገምክ አይደለም ማዳምጠህ ማለት ነው። የ1980 ዓመተ ምህረት 81ዱን አውጥቼ ሳነብልህ ስጠይቅህ እዚህ ላይ ኢየሱስ ይማልዳል ነው ብሎ የሚለው ወይስ ይፈርዳል ነው ብላ የጻፈችው ይማልዳል። ቴንክ ዩ። ይሄን ይማልዳል ብሎ የሚለውን ቃል አልቀበልም ስላለች ነው አይደል በ2000 ዓመተ ምህረት ትርጉሙ ላይ ይፈርዳል ብላ የቀየረችው። ኦኬ ልመልስ? አዎ ትችላለህ። አሁን ትችላለህ። እሺ በ2000 ትርጉሙ ላይ ምን ብላ አስቀመጠችው? ይፈርዳል የሚል ብላ አስቀመጠችው። ነገር ግን ከታች ግርጌ ላይ ምን ብላ ነው ያስቀመጠችው? የግሪኩ ትርጉም ግን ይማልዳል ብሎ ይፈተዋል ብላ አስቀምጣለች ግርጌው ላይ። ስለዚህ ይማልዳል የሚለውን እንደምትቀበል በግርጌው መጽሐፍ ላይ ታስቀምጣለች። በግርጌው መጽሐፍ ላይ ኦኬ ልብ በል። አናፖሎጂ እኛን አይወክልም ይላል። ምን በእሱ አላስጠመቀኝ። እሱ ራሱ ማን ይወክላል? እሱ ወረቀት አለው፣ የሚወክልበት ወረቀት አለው። የተሃድሶን እንቅስቃሴ የሚያንቀሳቅሰው ምን ይመለከተኛል? እኔ የሚቃወመኝ ኦርቶዶክስ ተሃድሶ ነው ብዬ ነው የማስበው። ልብ ካለው ገብቶ መወያየት። ቀጥል ወንድሜ። ኦኬ እሺ። እዚህኛው ትርጉም ላይ ኢየሱስ ይማልዳል ብላ ነው ኦርቶዶክስ ቤተክርስቲያን ታምን የነበረው። ከጊዜ በኋላ ግን በጣም የሚገርማችሁ ከጊዜ በኋላ በመግቢያው ላይ ሁሉ ጭምር ተጽፏል። ከቤተክርስቲያናችን አስተምሮት ምንድነው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላት፣ አረፍተ ነገሮች አልፎ አልፎ ከብሉይ ኪዳን በተመለከተ ከዕብራይስጥ፣ በአዲስ ኪዳን በተመለከተ ከግሪክ የተለየ በዕብራይስጡና በግሪኩ እንዴት እንደሚለይ በህዳጉ በፍኖት መልክ እንዲታይ ተደርገዋል ይላል። ይሄ መቼ ነው ያለችው? 1980 ዓመተ ምህረት ላይ ማለት ነው። ደግማ አንብበው ኤርሚ፣ ይቅርታ አሁንም ደግማ አንብበው ያሆኑን ደግሞ ማንበብ አያስፈልግም። በህዳጉ የሚለውን ከቤተክርስቲያናችን ደግሞ ማንበብ ለምንድን ነው ያስፈለገው? በፍኖት በህዳግ መልክ እንዲታይ ተደርጓል ብሎ የሚለውን ነው። ከእንደገና ለህዝቡ ግልጽ እንዲሆን ካሜራ ከፍቼ ነው ማሳየው። እኔ ቀስ ብዬ የማወራው ማሙ የተደረጉ ቃላትና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለዩትን በዕብራይስጡና በግሪኩ እንዴት እንደሚል በህዳጉ ከታች ማለት ነው። እዚህ አካባቢ የሚጻፈው ህዳግ የሚባለው ለማታውቁ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል ይላል።
ኤርሚያስ አንድ ይቅርታ አድርግልኝና ፈቃደኛ ከሆንክ አናፖሎጂ የሚለው ሚዩት ታደርገዋለህ? ኖ ለምን አየህ፣ ቅድም አንተ እኔን ሚዩት አታርጉኝ ብለን እንዳልክ ለምን ሚዩት ማንን ነው ሚዩት? ስለዚህ እኔ አሳውን ኦርቶዶክስ በሚመስል መልኩ ገባ። ኦርቶዶክስ በሚመስል መልኩ ቴንሽን እየፈጠረ ነው፣ የራሱ መልክ እየሰራ ስለሆነ ወይ የሚወያይ ከሆነ እኔ ልውረድና አቅም ካለው ይግባ ከአንተ ጋር ይወያይ። አቅም ካለው አናፖሎጂ ለምንድነው ሚዩት እንዲደረግ የፈለግከው? አሁን ከዚህ መካከል ላይ ሌላ አይነት ዓላማ ነው እያራመደ ያለው። አርፎ ይቀመጥ። ፔሬድ መቀጠል እንችላለን አሁን። እሺ ቴንክ ዩ። ኦኬ በ1980 ዓ ም ላይ እንግዲህ በታተመው በዚህኛው እትም ላይ ኢየሱስ ይማልዳል ብላለች። በሮሜ 834 ላይ ባለው ቀጥታ ነው። ህዳግ ላይ ምን የሚያስቀመጠችው ነገር የለም። ይህንን አሁን ጠይቀህና ትመልስልኛለህ። 834 ይኸው እዚህ ጋር ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ የሚለውን በሮሜ 834 ላይ ተናገረች እና ህዳግ ላይ ግን ምን የሚያስቀመጠችው ነገር የለም። የግሪኩ እንዲህ ይላል። ቆይ ህዳጉ ላይ እንዲህና እንደዚህ ብላ ያስቀመጠችው ምንም ነገር የለም። ኦኬ በዚህ ስትገለገል ኖረች እና በ1946 ዓመተ ምህረትም የነበረው ላይ ልክ እንደዛ ነው። በዚህኛው ግን በ2000 ዓመተ ምህረት ትርጉም ላይ ግን ይህን እንድትመልስልኝ የምፈልገው በሚል ስለምታውቀው ማለት ነው። ሮሜ 834 ላይ እዚህ ጋር የሚናገረው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ክርስቶስ ኢየሱስ ነው ብላ ካለች በኋላ የግሪኩ ላይ ግን የሚማልደው ይላል አለች። ለምንድን ነው እዚህ ጋር የግሪኩ የሚማልደው ብሎ የሚለውን ቀጥታ የተጠቀመች ቤተክርስቲያን? የግሪኩን ስላልተቀበለች አይደል እንደ እዚህ ጋር የሚፈርደው ብላ ያለችው? እናት ቋንቋው ግሪክ ነው። ግሪኩ ያልተጠቀመውን ቃል ነው እዚህ ጋር ባዕድ ቃል ያስቀምባቸው። ቅድም ምን ነበር ያነበብከው? በግዕዝና በግሪክ የተጻፈውን ጽሑፍ በህዳግ ላይ ከተቀመጠ በግርጌ ላይ ከተቀመጠ እንቀበላለን የሚል ጽሑፍ አላነበብክም? እኔ አላነበብኩም። ምንድን ነው እሱ? የቱ ይሄ መግቢያው ላይ ያነበብነው ነው? መግቢያ ላይ ያነበብኩት ነው። ስልክ ገባበት መሰለኝ። ብሎክ አድርጌሻለሁ። እሺ ሂጂና እዛ አሽቃባጭ መግቢያው ላይ ስናነብ በምን ነበር ያልከው? በግዕዝና በግሪክ የተጻፈውን በህዳጉ ላይ የተጻፈውን ቤተክርስቲያን ትቀበላለች ይችላል አይልም? መጀመሪያ ያነበብክልኝ ደግማ አንብቦ ያልኩ ላይ ምን ይላል? ደግማ አንብቦ ያልኩ መቅድሙ ላይ ያለውን ነው አይደል? ላይ ያልከኝ መጀመሪያ አንብብ፣ ደጋግመ አንብብ እያልኩ የነበርኩ ላይ ደግመህ ያልከው መጽሐፍ ቅዱስ መግቢያው ላይ ነው አይደል ብዬ የምልህ። ምን ይላል እሱ? መጽሐፍ ቅዱስ መግቢያው ላይ ያለው ምን ይላል? ልዩነት ሲገኝ ነው ያለችው። ልብ በል፣ ልዩነት ሲገኝ በፍኖት በህዳግ መልክ እንዲታይ እናደርጋለን ብላለች። በቃ ስለዚህ በህዳግ መልክ እንዲታይ እናደርጋለን ማለት በተዘዋዋሪ እንቀበላለን ማለት ነው። አይደለም? እንዲታይ እናደርጋለን። ኤርሚያስ እንዲታይ እናደርጋለን ማለት እኮ በተዘዋዋሪ እንዲታይ እናደርጋለን። የታየ ነገር ተቀባይነት አለው ማለት ነው። የታየ ነገር ልዩነት ሲገኝ ብሎ የሚለውን ቃል እንዳትረሳ። እንዲታይ እናደርጋለን፣ እንዲታይ እናደርጋለን የሚለውን መቀበል አለባ እንዴ። በመጀመሪያ ምልህን ሰማኝ። እኔ ለምን እቀበላለሁ? እሷ ልዩነት ሲኖር ነው ብላ ያለችው አይደል? ልዩነት ስላለ ልዩነት ያለበት ላይ እኔ ግድ ከኔ ጋርም ተማክራ አይደለም ልዩነት ያለውን ነገር ቀይራሉ ብላ ያለችው። ቤተክርስቲያን ስለሆነች የራሷ ስልጣን ስላላት ኦኬ ያደረገች ማለት ነው። አሁን ልዩነት ሲታይ በፍኖት በህዳግ መልክ እንዲታይ እናደርጋለን አለች። የኔ ቤተክርስቲያን አይደለች፣ የኦርቶዶክስ ማለት ነው። አድምጠኝ። ልዩነት ታይቷል ማለት ነው አይደል? ልዩነት ሲገኝ ብላ ስላለች ልዩነት ታይቷል አይደል? አሁን ልዩነት ምንም እዚህ ጋር የታየ ልዩነት ምንም እኔ የምነግር ነገር የታየ ልዩነት ምንም የለም። 81 ልዩነት ከሌለ ደምረው ፕሊዝ። የሚታይ ልዩነት ከሌለ ይማልዳል ብሎ የሚለው በአቡነ ተክለ ሃይማኖት እትም ላይ ያስቀመጠችውን ለምንድነው በአቡነ ጳውሎስ እትም ላይ ያለውን? ይሄ አቡነ ጳውሎስ እትም ነው፣ ይሄ አቡነ ተክለ ሃይማኖት እትም ነው። ልዩነት ከሌለ ልዩነት ካለ ነው ያለችው። ምን ብላ ነው ያለችው? ይኸው ላምጣውና እንደገና ላስነብብ። ልዩነት የለም ብለሃል አንተ። ልዩነት ከሌለ ለምንድን ነው ይማልዳል ብሎ የሚለውን ይፈርዳል ብላ ያስቀመጠችው? እንደዚህ ይላል። ይኸው ከግዕዙ እና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ
ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገርና ከግዕዙ ጋር እንዲስማሙ የተደረጉ ቃላትና አረፍተ ነገሮች አልፎ አልፎ በብሉይ ኪዳን በሚመለከት ከዕብራይስጡ፣ ሐዲስ ኪዳን በሚመለከት ከግሪኩ የተለዩትን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ በፍኖት መልክ እንዲታይ አድርጓል። ምን ያሉትን የተለዩትን ተደርጓል ቃሉ በደንብ አንብቧ ተደርጓል ነው የሚለው። አድመጠኝ ብራዘር አድመጠኝ። ከግሪኩና ከዕብራይስጡ ምን ያሉትን እችን ቃል አንብብልኝ። ከዕብራይስጡ ሐዲስ ኪዳን በሚመለከት እችን ቃል ከግሪኩ ቀጥሎ ብሎ የሚለውን አንብብልኝ። ከግሪኩ የተቀበሉትን የሚለው የተለዩትን ከግሪኩ የተለዩትን ከሐዲስ የተለዩትን በዕብራይስጥና በግሪኩ እንዴት አየ እዛ መልሱ እኮ እዛ ጋር አለ። በዕብራይስጡና በግሪኩ እንዴት ይኸው አንብቧ ጨርሶ በግሪኩና በዕብራይስጡ ልዩነት ሲታይ እንዴት እንደሆነ ልዩነት ሲታይ በህዳግ በፍኖት መልክ እንዲታይ ተደርጓል ብላለች አይደል? በቃ አለቃ። በዕብራይስጡና በግሪኩ እንዴት የግሪኩ ምንድነው የሚለው እንደማመጥ የግሪኩና የዕብራይስጡ ቃል ለምንድነው እዚህ ጋር ማለት የግሪኩና የዕብራይስጡ ቋንቋ የገባው ለምንድነው? የብሉይ ኪዳንና የአዲስ ኪዳን እናት ቋንቋ ስለሆነ ነው አይደል? አሁን በዕብራይስጡ ይፈርዳል የሚማን በግዕዙ ይፈርዳል የሚለውን የተቀመጠው የጠየቁን እኔ ስለ ዕብራይስጥ ስለ ግሪክ ሳይሆን ስለ ግሪክ እባክህ ደምረው እባክህ ልለምንህ እባክህ። የዕብራይስጡና የግሪኩን ሳወራህ የዕብራይስጡና የግሪኩ እናት ቋንቋ አይደል ወይ ለመጽሐፍ ቅዱስ አልኩ አይደል? እሺ የዕብራይስጡና የግሪኩ እናት ቋንቋ ለመጽሐፍ ቅዱስ ቋንቋ ነው። የዕብራይስጡ ለብሉይ ኪዳን የግሪኩ ደግሞ ለአዲስ ኪዳን ለአዲስ ኪዳን እናት ቋንቋ ነው ማለት ነው። የግሪኩ አዲስ ኪዳን ኢየሱስን ይማልዳል ነው አይደል ብሎ የሚለው። ኦኬ የግሪኩ እናት ቋንቋው ኢየሱስን ይማልዳል ብሎ ካለ ለምንድን ነው የግዕዙ ይፈርዳል ብሎ ይላል ብላ የሚለውን ቃል ባዕድ ቃል አምጥታ የጨመረችው? እሺ ይህንን ትርጉም ምን ብላ አስቀመጠች? ቤተክርስቲያን ግርጌ ላይ ምን ብላ አስቀመጠች? የግሪኩ ይፈርዳል ብሎ ያስቀምጣል ብላ አስቀመጠች። አለም ለምን ታስቀምጣለች? ለምን አታስቀመጠም? ፍቹን አስቀመጠች። እውነተኛ ፍቹን ነዋ። ከቦታው ማን ነው ንቀይ ያላት? መጀመሪያ እውነተኛ ፍቹን እኮ አስቀመጠችልህ ወንድም። ከቦታው ይማልዳል ብሎ የሚለውን ቃል ይሄንን ቃል የግሪኩ የሚማልደው ይላል፣ እናት ቋንቋ የሚማልደው ይላል ከተባለች ለምንድን ነው ይሄንን ቃል ከዚህ ጋር ነቅል አውጥታ በዚህ ቃል ፈንታ ኦሪጂናል ቋንቋ ኦሪጂናል ቴክስቱ ግሪኩ የማይለውን ይፈርዳል ብሎ የሚለውን ባዕድ ቃል ስራዋ አስገብታ ዋናውን ቃል ግን እንደ ጥርስ መንጋጋ ነቅል አውጥታ ለምን እዚህ ጋር አስቀመጠች ነው ብዬ እዚህኛው ላይ በሌለበት። እሺ ቴንኪው። እዚህ ጋር ዋን ሞር ታይም ነው በቃ። ከዚህ በኋላ አላወራም። ከፈለግ ትቀበላለህ፣ ከፈለግ አትቀበልም። ይሄኛውን የግርጌውን ጽሑፍ ስታስቀምጥ ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ይህን መልስልኝ እሺ። የግሪኩ የሚማልደው ብሎ ይላል። ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ልብ በል የግሪኩ የሚማልደው ብሎ የሚለውን የማስቀመጥ ልክ ነው። ኤርሚ አዳምጠኝ። ይሄንን የግሪኩ ብላ የሚማልደው ይላል ካለች ልክ ነው ልክ አይደለም ብላ ነው ያስቀመጠችው። ልክማ እንዳልሆነ ከዚህ ጋር ነቅል አውጥታ ይሄኛው አሁን የግሪኩ ሚዩት እንዳደርግ እንዳታደርገኝ። ሳወራ በአውቶማቲክ አታውራ፣ ተደማመጥ። ጠይቀኝ አይደል? አውርቼ ሳልጨርስ ካፌ ላይ አትንጠቀኝ። የግሪኩ የሚማልደው ብሎ የሚለውን ቃል ግዴታ ስላለባት ነው የጻፈችው። ኦኬ ያስገድዳታል ራሱ። ትቀበለዋለች አትቀበለውም ነው አድምጠኝ። አትቀበለው። ካልተቀበለችው የግሪኩ የሚማልደው ይላል ብላ ለምን አስቀመጠች? ካልተቀበለችው ግዴታዋ ስለሆነ ስለዚህ ግዴታዋን ትቀበላለች አትቀበለች? ግዴታዋ ማለት ምን ማለት እንደሆነ ታውቃለህ?
በግሪኩ ላይ ያለውን በፍኖት በህዳግ መልክ እንዲታይ ማድረግ በኢትዮጵያ መጽሐፍ ቅዱስ ማህበር እናሳተማለን የተባሉ የትኞቹ ቤተክርስቲያናት ግዴታቸው ናቸው፣ ማሳየት አለባቸው። እምቢ ካሉ በዓለም አቀፍ ደረጃ ይጠይቃሉ። ብፁዕ አቡነ ጳውሎስ ፓትርያርክ የኢትዮጵያ ኦርቶዶክስ የነበሩት ጳጳስ የዓለም አቀፍ አብያተ ክርስቲያናት ሁለተኛ መጠይቀ እዚህ ጋር አልጨርስ። ለምንድን ነው በጌታ ሚዩት አድርጌያለሁ? እንደዚህ አታድርግ አንተ። እንዴ እኮ ነውር እኮ ነው። ሳልጨርስ እንዴት ካፌ ላይ ገብተህ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ ብዬ ምን እንድናገር ሳላቅ ለምን ገብተህ ታቋርጠኛለህ? ከዚህ በኋላ ካደረግክ ይቅርታ አድርግልኝ። በቃ ታች ውረድና እዛው የምትሰማውን ካለ ስማ፣ ካልሆነ ቤት ከፍተህ ያው የምትሰድበኝን መሳደብ ትችላለህ። ኦኬ ቴንክ ዩ። ለምን እኔን ሀሳብ ሳትጨርስ ለምን ትንትላለህ? አንተ ስጨርስ እኮ ዝም ብዬ እጠብቃለሁ፣ ሰው እንዲሰማ ማለት ነው። አስጨርሰኝ ሀሳቤን። ይሄንን የማድረግ ግዴታ አለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወድ አይደለም ተገዳ ማለት ነው። ለምን በኢትዮጵያ በዓለም አቀፍ አብያተ ክርስቲያናት ትጠየቃለች። ትጠየቃለች። ስለዚህ እንዳትጠየቅ በህዳግ መልክ የማሳየት ግዴታ አለባት። እሷም ብቻ አይደለችም፣ ወንጌላውያንም ካቶሊካንም ማንም መጽሐፍ ቅዱስን ጽፋለሁ ብሎ ካለ ከእናት ቋንቋው የተለየ ሥላሴ አማንያንን ብለው እስካሉ ድረስ ከእናት ቋንቋ የተለየ ነገር ካለ በህዳግ መልክ ማሳየት ግዴታቸው ነው። በማህበሩ ይጠየቃሉ፣ በዓለም አቀፍ ደረጃ ማለት ነው። ልብ በል ደምረው እንጂ እንደ ትምህርት ከሆነ ግን ኢየሱስ ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም። ስለማትቀበለውም ነው በዚህኛው ትርጉሟ ላይ የተቀበለችውን በዚህኛው ትርጉሟ ላይ ማረምና ማሳከል የጀመረችው ማለት ነው። ስለዚህ አሁን አንተ ይህንን እቀበለዋለሁ ብለህ ካልክ እሰየው፣ ጥሩ ልናገረው ቀጥለው። አሁን ትችላለህ እየተለማመደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትሙን ነው የመጀመሪያ መጽሐፍ ቅዱስ ብላ የያዘችው አይደለም። ቴንኪው። የ2000 እትሙ የመጀመሪያ መጽሐፍ ቅዱስ ብላ ካልያዘች ከዛ በፊት የነበሩትን መጽሐፍቶች የምታምንበትና የጻፈችው ትክክል ነው ብላ የምታምን ከሆነ ያኔ የሮሜ 8:34ን ትክክል አይደለም ይማልዳል የሚለው ትክክል አይደለም ይፈርዳል ነው በሚል ያስቀመጠችበትን ሀሳብ አምጥታ አሳይኝ። ምንም ምንድን ነው? እሺ እንደገና ልድገምልህ። ከዚህ በፊት 1980 የታተመው መጽሐፍ ይማልዳል በሚል የተቀመጠው አለም እሱ ትክክል አይደለም የሚሆነው ይፈርዳል የሚል ነው ብላ ማለት የጻፈችበትንና ይፈርዳል የሚለውን ብላ ያጸናችበትን በግርጌ ያልጻፈችበትን መጽሐፍ ታሳይኛለህ? አይ እንደዛማ ብላ መጽሐፍ ቅዱስ ላይ እንደዛማ ብላ አትጽፍም። በቃ ስለዚህ ይህንን ብላ መግቢያው ላይ ያለውን መቅድም ላይ ነው። ቃድ መጠኛ ጥያቄ ጠየከኝ አይደል? ጥያቄ ለጠየከኝ እንድመልስ ጥያቄ እኮ ጠየከኝ። ከዛ መልሱ ልመልስልህ። እንደዛማ ብላ ቃል በቃል አትጽፍም። በአንደበቷ ግን ኢየሱስ ይፈርዳል እንጂ ይማልዳል ብለን አንልም። ይማልዳል ብሎ የሚለውን ቃል ለኢየሱስ ክርስቶስ አይቀጸልም ብላ ታስተምራለች በመምህራኖቿ አውደ ምሕረቷም ላይ ከአውደ ምሕረቷም ውጭ ማለት ነው። ግን እንደማትቀበል ከሚያሳየው ነገር አንዱ አሁን እዚህ ጋር ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብላለች። ብዛት አላቸው ማለት ነው። ባዕዳን ቃላት ካለ ቃል አይለም፣ ቃላት ብዛት አላቸው ማለት ነው። ባዕዳን ቃላት ቢገኙ ነው ያለችው። ቢገኙ ከአንባቢያን የሚቀርብልንን ያው አስተያየት ማለት ነው። ያነበበ ሰው የሚያቀርቡላቸውን ለምሳሌ ሮሜ 8:34 ላይ እዚጋ ያለውን ይፈርዳል ብላችሁ ብትሉት ብያሉ እንደዚህ ከህዝብ እሱ ማን አለ? ይኸው ማን አለ? ከአንባቢያን አንድ ቃል ሁለቴ ሶስቴ አትድገም። ደምረው ማን አለ ብሎ የሚለውን አንዴ ጠይቀኝ አይደል? ሁለቴ ሶስቴ አትድገመው። ይኸውልህ ከአንባቢያን የሚቀርቡልንን ይላል አይደል? ከአንባቢያኑ እንደሚቀርብላቸው ይህን መጽሐፍ ቅዱስ አተመቸው አይደል? የኢትዮጵያ ኦርቶዶክስ ታሪክሰ ምዕመናኗ ናቸው አይደል የሚያነቡት? አንባቢዎቹ ምዕመናኗ ሲያነቡ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ለምንድን ነው እዚህ ጋር ሁለት ቃላቶች ማለት ሁለት ቋንቋዎችን ተጠቅማ ነው መለኪያ ያደረገችው? መሆን የነበረበት ከዕብራይስጡና ከግሪኩ ጋር የማይገናዘቡ ነበር መባል የነበረበት። እዚህ ጋር ግን ግሪክና ዕብራይስጥን ሳትጠራ ግዕዝና አማርኛ እንደ እናት ቋንቋ ተቀምጠው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ይላል።
ሲጀምር የመጽሐፍ ቅዱስ ቃላት ከግዕዝና ከአማርኛው ጋር በመጀመሪያ መገናዘብ የለበትም። በመጀመሪያ መገናዘብ ያለበት ከእናት ቋንቋው ከዕብራይስጥና ከግሪክ ጋር ነው። ከዕብራይስጥና ከግሪክ ጋር ግን ከተገናዘበ ወይ ደግሞ ከተስማማ በኋላ ወይ ደግሞ ከዛ ከተቀዳ በኋላ ወደ ግዕዙና ወደ አማርኛው ሲተረጎም የግሪኩና የዕብራይስጡ ቃል እንደሚለው የቋንቋው ሊቃውንት ሲተረጉሙት ወደ ግዕዙና ወደ አማርኛው ሲያመጡ አቻ ቃላቶችን ካገኙ አምጥተው ይጠቀሙበታል ማለት ነው። አሁን እዚህ ጋር ግን ያደረገችው እሷ ከአንባቢያን የሚቀርቡልን ሰብስበን ብላ ያለችው ከአንባቢያን እንዲቀርብለት የተሰበሰበው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡትን መርምሩ ነው፣ ፈልጉ ነው። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ የግዕዙ ወይትዋቅስ ብሎ የሚለውን ቃል ይፈርዳል ብላ ተርጉመዋለች አይልም። ኦኬ ፈረደ ብሎ የሚል ትርጉም ቢኖረው ከኔ ይልቅ መርጌታ ስላለ ግሱ እንደዛ ብቻ አይልም። ኦኬ ተከራካሪም ተሟጋችም ነው ይላል። ወይትዋቅስ ማለት የሚሟገት የሚከራከርም ጭምር ነው። አለቃ ደስታ ተክለወልድ ማለት ከሳቲ ብርሃን ተሰማ ማለት ሶሪ አለቃ ኪዳነ ወልድ ክፍሌ እንደዛ ነው ያስቀመጡት። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት የተባሉት እነማን ናቸው? ቀጠሮ ነበር የሰጠችው ለሚቀጥለው ጊዜ ለህትመት ሲቀርብ በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ብላ ቀነ ቀጠሮ ሰጥታለች። አስቀድማ ማለት ነው 1980 ዓ.ም ላይ ስታሳተም። ያንን ጊዜ ግን በምቹ ጊዜ ትጠብቅ ስለነበረ እንደዚህ ይላል በዚህኛው መግቢያ ላይ የተሰራውን ወንጀል ለማየት ከፈለክ ማለት ነው እንደዚህ ይላል። ያለው እሰጥሃለሁ የፈለግከውን ነው የምታወራው፣ እሰጥሃለሁ። እዚህ ጋር ላንብብልህ። በዚህኛው ቀጠሮ የሰጠችውን መቅድሙ ላይ ዚኛው ላይ በ2000 ዓ.ም ላይ ስትናገር ምን ይላል? በ1947 እና በ1980 ዓ.ም በአንድ ጥራዝ ተጠቃሉ። ጆኒ ፋን ክፈት ፕሊስ። ኦኬ በ1980 ዓ.ም በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊው ልብ በል ደምረው ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ማለት ከግሪክ ማለት ነው ጋር እየታየ የታረመ ነው ቢባልም የትኛው ይሄኛው ማለት ነው የቀድሞ ትርጉም ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከተ አልነበረም። እንዴ ግዕዙን መሰረት እኮ ማድረግ አይጠበቅበትም። ለምን? ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም። ራሷ እንደጻፈችውም ቤተክርስቲያኒቱ እንደምታምነው የመጽሐፍ ቅዱስ መሰረታዊ ቋንቋ ብሉይ ኪዳንን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው። እዚሁ ግሪክና ዕብራይስጥ ብላ ነግራን። ይኸው በሊቃውንት አባቶቻችን ያተረጓጉም ስልት ከመሰረታዊው የግዕዝ ዘር ጋራ በመስማማት ተተርጉሞ በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። የትኛው የቀድሞ ትርጉም አለ? ይሄኛው ምኑ መሰረት ያደረገ ልብ በል ግዕዙንና አማርኛውን ይኸው የአባቶችን ያተረጓጎም ስልት የተባለው እና ከመሰረታዊው የግዕዝ ዘር ግዕዝ የኢትዮጵያ ቋንቋ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም ታውላለች ለአገልግሎት። የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም፣ ብልግና ነው፣ ነውር ነው። እንግሊዘኛ የመጽሐፍ ቅዱስ መዝገበ ማለት የኢትዮጵያ የመጽሐፍ ቅዱስ እናት ቋንቋ አይደለም። ስፓኒሽ፣ አረብኛ፣ ዋቴቨር የትኞቹንም ቋንቋ ይጥሩ የመጽሐፍ ቅዱስ እናት ቋንቋ አይደለም። ብሉይ ኪዳንን በተመለከተ ዕብራይስጥ ነው። አዲስ ኪዳንን በተመለከተ ግሪክ ነው። ታዲያ ለምንድነው መሰረታዊ የግዕዝ ዘር የተባለው? ማን ነው ግዕዝን መሰረት ያደረገው? ማን ነው አማርኛን መሰረት ያደረገው? ማን ነው እንግሊዘኛ መሰረት ያደረገው? ማን ነው ስፓኒሽን፣ አረብኛን መሰረት ያደረገው? መሰረት አይደሉም። ግዕዝ መሰረት አይደለም። አማርኛ መሰረት አይደለም። ኦሮምኛ መሰረት አይደለም። አረብኛ መሰረት አይደለም። ቻይንኛ መሰረት አይደለም። እንግሊዘኛ፣ ስፓኒሽኛ መሰረት አይደለም። መሰረት ከተባለ የመጽሐፍ ቅዱስ መሰረት ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው ማለት ነው። ከዛ በኋላ የተደረገውን ወንጀል ይኸው ኦኬ ግዕዙን መሰረት ያደረገ ልዩነቶችን ያመላከተ አልነበረም ካልሽ በኋላ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች ደምረው ወልዴ ይኸውልህ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም። ምን አገባት የኢትዮጵያ ኦርቶዶክስ ቤተክርስቲያን? በጴንጤዎች የአተረጓጎም ስልት የቀረበ አይባልም አይደለም ተብሎ ከተባለ ነውር እኮ ነው። የጴንጤን ያተረጓጎም ስልት ተከትለህ አይደል መጽሐፍ ቅዱስ የምተረጉመው? እሺ ድርኛ ኤርሚያስ አንተ ብቻ ነው የምታወራው።
እየተወያየን ከሆነ እድል ስጠኛ። እሰጥሃለሁ። እያወራ ነው። የፈለግከውን ደቂቃ እሰጥሃለሁ። እንደዚህ ግን እንዳታቋርጠኝ። ኦኬ፣ እንደዚህ እንዳታቋርጠኝ። የፈለግከውን ደቂቃ ወስደህ ታወራለህ። ቃሌ ነው። እንደዚህ እንዳንተ እንኳን መሀል አልገባብህም። ጨርሻለሁ እስክትል ድረስ አሳምሃለሁ ማለት ነው። የተነሳው ዝም ብሎ ብጭቅ አይደለም። እንትና ደምረው ኤርሚያስ ደምረው አይደለም። የምናወራው መሰረታዊ ጉዳይ ነው። ወደ ዋናው ጉዳይ ላይ ከመሄዳችን በፊት ይሄ ዋናው ጉዳይ ስለሆነ ማለት ነው። ስለዚህ ሙሉ በሙሉ ግዕዝን መሰረት ያደረገ ልዩነቶችን ያመለከት አልነበረም። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት ከብዙ ሰዎች ዘንድ እንደነበረ የሚታወቅ ነው። ከብዙ ሰዎች ዘንድ እዚህ ላይ አስተያየት ከአንባቢያን የሚቀርብልን ሰብስበን ብላለችው። ሰበሰበች ማለት አንባቢያኑ ሰብስበው ነገሯት። ከዛ በብዙዎች ዘንድ ነበረ የሚታወቅ ነው ካለች በኋላ እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጠን ስራውን ከጀመርንበት በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጸው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና ያተረጓጎም ስልት በራሷ ቋንቋ በራሷ ልጆች ግዕዙን መሰረት ያደረገ ምን አመጣው? ግዕዝን ዕብራይስጥና ግሪኩን ለምን መሰረት አድርጋ አጽፍም? እናት ቋንቋ ነው ብላን አልነበረም እንዴ? ማጭበርበር ይባላል። ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ መጽሐፍ ቅዱስ እንዲኖራት ማድረግ ከፍተኛ ምኞቶቻችንና ጸሎታችን ነበር ይላል። ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት የሊቃውንት አቋቁመን ስራው ተጀመረ። በጊዜው ስራውን በቅርብ እየተከታተልን ከጉባኤ የሚቀርቡልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ ለማድረግ ጉባኤውን በማጠናከር ልብ በል የግዕዙን ዘር መሰረት አድርጎ ልብ በል ዋናው ማነው? መሰረቱ የግዕዙ ዘር ነው። ከዛስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርዕ ጋራ እየተያየ እንዲሰራ ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውም በዚህ አይነት ተጠቃሎ በ1992 ዓ ም ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥነው የዕብራይስጥንና የግሪክ ቋንቋ አዋቂዎችን አማካሪ እንዲሆን አድርገን በግዕዙ ዘር መሰረት እንዲሰራ አዘዝን። ዕብራይስጥና ግሪክን መሰረት አድርጋችሁ እንዳትጠቀሙ ብላ ማለት ነው። እኛ እንዲታተምልን የምንፈልገው አሁን አለች እንዲታተምን የምንፈልገው ግዕዙን መሰረት አድርገን እንዲታተምን የምንፈልገው ብላ ግዕዙን መሰረት አድርጉልኝ፣ ከግሪኩና ከዕብራይስጡ ጋር ግን አስተያዩት፣ ዋናው ግን ግሪኩን መሰረት ያደረገ አትሙልኝ ብላ አለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የማይረሳውን ትውልድ የማይረሳውን ወንጀል ሰራች። የራሷ ኦርቶዶክስ ቤተክርስቲያን ሊቃውንት እነ ዶክተር ዲያቆን ያረጋል አበጋዝ ሁሉ ጭምር ሳይቀር ውስጡን ለቄስ ነው ብሎ ያሉትን መጽሐፍ አሳተመች ማለት ነው። አብዛኞቹ ሊቃውንቱ አይቀበሉትም ይህን መጽሐፍ ቅዱስ። አሁን እንደሜት ትችላለህ ማለት ነው። ጋይድ የፈለግከውን ደቂቃ። እሺ ቴንክ ዩ። የ1980ውን መግቢያ አስነበበኝና ከላይ ያለውን መግቢያ አስነበበኝና ከዛ በኋላ የምጠይቅን ጥያቄ ትመልስልኛለህ። ለምን ጠይቀኛለህ? እኔ እዛ ጋ ይኸውልህ አይመለከተኝም። በራሱ መጽሐፍት ላይ እኔ መጠየቅ ያለብኝ እኔ ለምን ጠይቀኛለህ? ምን ይላል መግቢያው ላይ ምን ይላል? የኔ ፓስተሮች አይደሉም። የትኛው አሁን ይማልዳል ብለው ችግር የለውም። እዚህ ጋር ያላችሁ ሁላችሁም እንድታውቁ የሚያስፈልገው ነገር ምንድን ነው? ሮሜ 8:34ን የትኛውም የመጽሐፍ ቅዱስ አንባቢያን ይማልዳል የሚለውን ወደ ይፈርዳል የሚል ቀይሩልን ብለው የጻፉበት የተጻፉበት ፒቲሽን የትኛውም እዚህ መቅደም ላይ የተነገረውና ኤርሚያስ አበበ እያነበበው ያለው አይገናኝም። ስለዚህ አሁንም ቢሆን በእንቲያነ ወቲያቀስ በሚለው ቃል ውስጥ ማለት ግዕዝ ውስጥ ያለውን የፍቺ የግሪኩ ምን ብሎ ይፈተዋል ብላ የተናገረችው ቤተክርስቲያን ይማልዳል ብላ ነው የፈታችው። ስለዚህ አሁንም ምንም የሚያከራክርና ለውዝግብ የሚፈጥር ነገር የለም። ስለዚህ አሁንም እኛ መናገር የምንችለው ኢየሱስ ክርስቶስ አንድ ጊዜ በስጋው ወራት የፈጸመው ምልጃ ለዘላለም ነው ብለን ነው የምናምነው። ለዘላለም
ለዘላለም ነው ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ አሁንም እንደ ሰው ሆኖ ይለምንልናል ብለን አናምንም፣ አምነንም አናቅም። ስለዚህ ይህንን ኤርሚያስ ያመጣውን ሀሳብ እንግዲህ ውድቅ የሚያደርግበት ምንድን ነው? የግርጌ ሀሳቡ ነው። የግርጌ ሀሳቡ ይላል ብላ ቤተክርስቲያን የግሪኩን ቋንቋ አልቀበልም አላለችም። ስለዚህ አልቀበልም ብላ እስካላለች ድረስ ይላል ብላ የምትለውን ነገር መቀበል መቻል አለብን። ወደ ሌላ ጥያቄ የምትገባ ከሆነ እንግባ፣ አለበዛ በዚህ ላይ መከራከር መቻል የለብንም። ቴንኪው። ሚዩት ነህ ብራዘር፣ ሚዩት ነህ። ሶሪ። እሺ ቴንኪው ደሜ። አየህ ስጨርስ እንደ ጨረስኩ ብለህ ስትል ነው የገባሁት። ይሄን ትርጉም ትቀበለዋለህ አይደል? እኮ የግሪኩ የሚለውን የሚማልደው ይላል። ይሄን መጽሐፍ ትቀበለዋለህ አይደል? የግሪኩ የሚማልደው ይላል የሚለውን እቀበላለሁ። ይሄኛውንስ የሚፈርደው የሚለውን ትቀበለዋለህ? የሚፈርደው የኮነኔ ፍርድ አለም ኢየሱስ ክርስቶስ አሁን ላይ ኖ እኔ የምን ፍርድ ነው አይደለም ያልኩ። ኢየሱስ ፈራጅ ነው ወይስ አማላጅ ነው? አሁን እሺ፣ እሱኛውን ቃል በግዕዝ ምንድን ነው የሚለው? ይፈርዳል የሚለው በግዕዝ አይልም። በግዕዝ ምንድን ነው የሚለው? በግዕዝ ብዙ ትርጓሜ ስላለው ማለት ነው። ይፈርዳል በግዕዝ ሮሜ 8:37 አዳምጠኛ ወንድም አለሜ፣ ሮሜ 8:37 በግዕዝ ምንድን ነው ብሎ የተጻፈው? በግዕዝ እኔ እኮ ስለማትሰማ ነው። ራስህ ስለምጮ የራስህ ድምፅ እየረበሸ መሰለኝ። ደጋግሜ ነገርኩህ ለሶስተኛ ጊዜ። አሁን ያወራሁ አንተ ታወራለህ። ወይትዋቀስ ነው የሚለው የግዕዙ እኮ በቃ። ወይትዋቀስ ማለት ምን ማለት ነው ታዲያ? እኮ ወይትዋቀስ በእንጣነ እንግዲህ በተደጋጋሚ ስለኛ ምን የሚል ነው? የሚከራከር ማለት ነው። የሚማልድ የሚከራከር ነው የሚለው። አለቀ። ስለዚህ አሁንም እየነገርኩ ያለሁት ይሄንን ይፈርዳል የሚል በግዕዝ ካላመጣ ምንድነው ማስረጃ? እንዴ እኔን እንዳመጣጠብቅ ቤተክርስቲያን ማስረጃ ምንድን ነው እያልኩ እኮ ነው። ታዲያ እንደዛ ካልሆነ ልብ በሉ ወገኖች፣ ወንድሞች፣ የመጀመሪያው ግዕዝ ነው ብለኸኝ የራሱ ተደምረው እስኪ ነገር 20 ሰከንድ የመጀመሪያው የግሪክ የግዕዝ ቋንቋውን ነው የምትቀበለው ቤተክርስቲያን ብለህ ገባ። ይፈርዳል የሚለውን ነገር ደግሞ በአማርኛ ተተርጉሞ በግዕዙ ግን ወንቲያነ በንቲያቀስ የሚለውን ቃል ነው የምትጠቀመው ካልክ፣ በንቲያነ ወንቲያቀስ የሚለው የምትጠቀመው ቃል ያ ትርጉም ደግሞ ይማልዳል፣ ይከራከራል ብላ ነው የምትተረጉመው ካልከኝ ይሄኛውን እንዴት አንተ አምነህ ተቀበልክ? የግዕዙ ለምን እቀበላለሁ? ራስህ አምነህ የተቀበልከው ይፈርዳል። የግዕዙ ለምን አትቀበልም? እንደዛ ከሆነ የግዕዙን እኮ ከምንቀበል ከሆነ የግዕዙ እዚህ ጋር ይማልዳል ብሎ ከሚለው ጋር ነው የሚስማማው። ለምን ይሄን የግዕዙ ለምን አወጣችሁ ነው ብዬ የግዕዙ ለምን አትቀበልም? የቤተክርስቲያን ዋና ትርጉማ የጠየቅኩህን ጥያቄውን በደንብ ስማ። ከጥያቄ ለማምለጥ አንተ ሁሉ ቀን በመጮህ ነው። በቃ ቀስ ብለህ አውራ። ልብ በል። እኔ አሁን አንተ እንድትቀበለው የተጻፈልህ መጽሐፍ ሳትቀበል እኔን ተቀበለው አትበለኝ። ኦኬ አንተ ይሄን ቃል እዚህ ጋር ስለኛ የሚፈርደው ብሎ ኢየሱስ ክርስቶስ ነው ብሎ ክርስቶስ ኢየሱስ ነው ብሎ የሚለውን ቃል ትቀበለዋለህ አትቀበለውም? ቀስ ብለህ መልስልኝ። በግዕዙ እቀበላለሁ። በግዕዙ የተጻፈውን የአማርኛውን ትቀበለዋለህ አትቀበለውም? በግዕዙ የተጻፈውን እቀበላለሁ እኮ። የግዕዙ ይፈርዳል ብላ ተርጉመዋለች ሊቃውንቱ። ትቀበለዋለህ አትቀበለውም? ይሄን ቃል በግዕዙ ያለውን እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል በግርጌ ያለውን ደግሞ እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል አሁንም ያው መከራከር ከሆነ እኔ የግዕዙ ነው የምቀበለው። እሺ እኮ የግዕዙን መሰረት አድርገው የተተረጎሙ ግዕዙን ይፈርዳል ብለዋለች እነሱ እኮ። የግዕዙ ቃል ወደ ይፈርዳል የሚል ትርጓሜ ስለማይሰጥ ለእኔ የሚመቸኝ የግዕዙ ቃል ነው። ኦኬ ስለዚህ የግዕዙ ቃል ይፈርዳል ብሎ የሚለውን እሷ ደግሞ ይፈርዳል ብሎ የሚለውን ይተረጉማል ብላ ነው ያስቀመጠችው። ምን ብላ የምትናገረው? በግዕዙ ምን ትላለች? ወይትዋቀስ የሚለው ተዋቀሰ የሚለው ቃል ተከራካሪና ተሟጋች ብቻ አይደለም፣ ፈራጅም ሆኖ የቀረበበት ክፍል አለ። ኦኬ ልብ በል። ተሳስታለች አለ እኮ
ተሳስታለች ማለት ነው። ምንም እኔ እንደዛ አላልኩም። ተሳስታለች አልኩ። እኔ አዳም እዚህ ጋር ጣልቃ አትግባ፣ ጣልቃ የግዕዙ ነው የምቀበለው ካልክ የአማርኛው ተሳስታለች ማለት ነው። ጣልቃ አትግቡ። 81 አለ ወይ 1980 ላይ የታተመው አለ፣ 1941 ላይ የታተመው አለ። እሱ የሚናገረው ይማልዳል የሚል ነው። እሱ ለምን አትቀበሉም? 2000 የአማርኛውን እኮ አልቀበልም። 2000 ላይ ነው ቤተክርስቲያን መጽሐፍ ቅዱስ ያላት 2000 ላይ የታተመው ነው ያላት። እኔ አድምጠኝ፣ እሱን ደጋግመን 80 ዓመተ ምህረት ከዛ በፊትም የነበረ እንዳለ ሁለቱ መጽሐፍ ላይ ስለዚህ አለቀ። እሱ ለምን አትቀበሉ? 2000 ላይ የታተመው ለምን አትቀበላችሁ? እየነገርኩ ነው። እኛ ብቻ እንቀበል ማለት 2000 ላይ አይደለም የ1980 ዓመተ ምህረቱን የሮሜ 834 እኩል አታውራ ደምረው እኩል አታውራ የሮሜ 834ን በዚህኛው ትርጉም ላይ ያለውን እኛ ብቻ እንቀበላለን። ምክንያቱም ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ የሚለውን የግዕዙ ወይተዋቀስ ብሎ የሚለውን ተከራካሪ፣ ተሟጋች፣ አማላጅ ብሎ የሚለውን ቃል ስለሚጠቀም እዚህ ላይ ያለውን እኛ እንቀበላለን። ይሄ 80 የሮሜ 834ን ትርጓሜ እንቀበለዋለን ማለት ነው። እናንተ ግን ይሄንን ስለማትቀበሉት ይቀየርልን ብለው እናት ቋንቋው ላይ የሌለውን ባዕድ ቃል እዚህ ጋር ጨመራችሁና ዋናውን ቃል ግን ነቅላችሁ እዚህ ጋር መጣችሁት። በሚቀጥለው ትውልድ ደግሞ ይሄንንም ልታጠፉት ማለት ነው። ለምን ማስረጃ ይሄ ቃል ይቀየርልን የሚለውን ማስረጃ አምጣልኝ። ከሌላ መጽሐፍትም ቢሆን ማስረጃ አምጣልኝ። ለጨርስ ጀምረው እሰጥሃለሁ። ልብ በሉ ቤተክርስቲያኒቱ ምን አይነት ወንጀል እንደሰራች እዚህ መጽሐፏ ላይ ኢየሱስ ያማልዳል ብሎ ይላል። እዚህኛው መጽሐፏ ላይ ደግሞ ኢየሱስ ይፈርዳል ይላል። ከዛ ህዳጉ ላይ ደግሞ ስትወርድ ኢየሱስ ያማልዳል ይላል። አሁን እኔ ደምረውን ብጠይቀው ኢየሱስ ያማልዳልም ማን ይፈርዳልም እንደገና ያማልዳልም ነው ብሎ የሚለው። አሁን ጥያቄ ልጠይቅህ፣ ኦርቶዶክሳዊ እንደመሆኑ መጠን ኢየሱስ አማላጅ ነው አማላጅ አይደለም? እሺ አሁንም ይኸውልህ አሁንም ይፈርዳል ብለው ፒቲሽን የሰጡበትን ይህን ጨርሳ ቅድም እኮ ነገር ያለው ኢየሱስ ክርስቶስ ምድር ላይ በሰራው የምልጃ ስራ ዘላለማዊነትን ያሳያል። ዘላለማዊነትን የጠየቅኩም መልስልኝ። በዚህ በሮሜ 8:34 ላይ አሁን በዚህ በተጻፈው ላይ ማለት ነው ሮሜ 8:34 ላይ ፈራጅም ነው አማላጅም ነው ብለዋለች ብለኛላ። ፈራጅ ነው ብለው በፒቲሽን የተሰባሰቡበትን አዳምጠኛ ማን ነው? እሱን እኮ በ1980 ምን ብሎ ነበረ? የህዝብ አስተያየት ካለ ከአንባቢያን የተገኘ ካለ እንቀይራለን የሚል ነገር አላችሁ አለ። እንቀይራለን አንባቢያን ይሄ ቃል ይቀየርልን ካሉ ከከበዳቸው ቃሉን አይተን እንቀይራለን የሚል ነገር አለ 1980 ላይ መግቢያው ላይ አለ። ስለዚህ ይሄኛው ወደ ይፈርዳል በሚለው ይቀየርልን ያሉትን ማስረጃ አምጥታ አሳየን። ይቀየርልን ያሉትን ማስረጃውማ መጽሐፉን ይኸው ቀይራ እኮ ተገኘች። የምን ማስረጃ የምትፈልገው? በማን ይሄኛው ሲቀየር ማን ነው ኃላፊነት የወሰደ? እንደዚህማ ሞኝ መሆን አይጠብቅብህም። ስለዚህ አሁን አንተ መቀበል ያለብህ አድመጠኛ እስካሁን አደመጥኩ አይደለ? አወራ ከዛ ሰጣለሁ። አንተ እያልክ ያለው ፒቲሽን የተፈራረሙበት አስተያየት ሰጪው ማን ነበረ እያልከን ነው። ቤተክርስቲያኒቱ ግን ከአንባቢያን የሚቀርቡልንን ሰብስበን ብላለች። ከማን የሰበሰበችው? ከወለተ ጊዮርጊስ፣ ከተክለ ሚካኤል፣ ከአጸደ ማርያም ምናምን ነገር አድመጠኝ ማነው ደሜ ከማን ነው አስተያየት የሰበሰብሽው ብዬ ልጠይቃት እንደ ቤተክርስቲያኒቱ አልጠይቅም። ልጆች ላይ መጠየቅ ለጨርስ ፕሊዝ ታወራለህ። ኦርቶዶክስ አቤት ከማን ነው ከአንባቢያን አስተያየት ተሰበስባለሁ ብለሽ ያልሽው? አይ ከልጆቼ ነው ትላለች። እሺ ከልጆችሽ መካከል ማን የሮሜ 8:34ን ይፈርዳል ብላችሁ ተርጉሙልን ብሎ የሰጠሽ? ወለተ ስላሴ፣ አጸደ ማርያም፣ ተክለ ጊዮርጊስ እያለች አድመጠኝ ቆይ ልጨርስ። ስም ዝርዝራቸውን ትስጠኝ እንደ ቤተክርስቲያኒቱ አትሰጥም። የመስጠትን መብት የላትም። እኔም የመጠየቅ ራይት የለኝም። አድመጠኝ ቆይ ደሜ አልጨርስኩም። ከዛስ ከአንባቢያን ግን የሚቀርብልን ሰብስበን ብለው በ1980 ዓ.ም መቅድሙ ላይ ተናግረዋል ማለት ነው። ስለዚህ በየንስሐ አባቶቻቸው በየመምህራኖቻቸው አስተያየት ተቀብለዋል ማለት ነው። ይኸው ከአንባቢያን የሚቀርቡልንን ሰብስበን ማለት የሚደርሳቸውን አስተያየት ማለት ነው። እሺ እንደዛ ከሆነ የመጀመሪያ
እሺ ደቂቃ ውሰዳ። እሺ ደቂቃ ውሰዳ። ደቂቃ አልወስድም። ኦፕን አድርጌ እንነጋገር። እስካሁን እያወራን አታስረዝም። ኦፕን ስሰጥህ አንተ የፈለግከውን አውራ ብያለሁ። ልብ በሉ። እስካሁን አንድ አስረዘምክ ብዬ እኔ ጣልቃ አልገባሁብም። አንተ ነህ ጣልቃ የምትገባብኝ። ሾርት ካረክ እኔ ደግሞ ረዘም አድርጌ አወራለሁ። ደቂቃ አልነፈኩ። ለምን የእኔ ነገር የምታቋርጠው? ለዚህ ነው ኢንተራፕት አታደርገኝ ከዚህ በኋላ። ኦኬ የምናገረው ነገር ደርዝ ያለው ነገር ስለሆነ ማለት ነው። ከአንባቢያን የሚቀርብልን ሰብስበን ብላለች ቤተክርስቲያኒቱ። ከአንባቢያንሽ የሰበሰብሽውን አምጪ። ማን ነበር አስተያየት ሲሰጠሽ ብዬ የመጠየቅ ራይትም የለኝም። ለእኔም የማሳወቅ ግዴታ የለባትም ኦርቶዶክስ። ከልጆቿ ነው የጠቀሰችው፣ ከልጆቿ ነው አስተያየት የሰበሰበችው። አስተያየቱን ግን ስትሰበስብ አንድም ይሁን 2 3 ይሁን 4 5 ይሁን 6 ወይ 100 ይሁን 200 ሰው የሮሜ 8:34 ጴንጤዎቹ ኢየሱስ ያማልዳል እያሉ ህዝቡን ነቅለው እየወሰዱት ነው። ስለዚህ ይሄ ክፍል መጽሐፍ ቅዱስ ላይ እነሱ እንደሚሉት አለ ተጽፏል። ጴንጤዎቹ ኢየሱስ ያማልዳል ብለው እንደሚሉት ሮሜ 8:34 ላይ ብፁዕ አባታችን ተጽፏል። እና ይህን ነገር ዝም ልትሉት አይገባም። እናስ ቢቀየር ጥሩ ነው ብሎ የሚል ከአንባቢያን የሚቀርብላቸውን አስተያየት ሰብስበዋል ማለት ነው። እኔ ከማን የተሰበሰብሽው እነማ ምን አሉ ብዬ የመጠየቅ ግዴታ የለብኝም፣ መብትም የለኝም። እሷም የማስታወቅ ግዴታ የለበትም። 20 ደቂቃ እንዳወራ አታድርገን። ደምረው እንዳነጣለ ሐሳቤን ጨርሼ አንተ ጨረስኩ ብለህ እስከምትለኝ ድረስ እንደምልህ ልብ በሉ። 4 ጊዜ ኢንተራፕት አደረገኝ በክርስቶስ። ችግር የለው ቀጥል። ችግር የለው መረጃ አለ ቀጥል። ልብ በሉ ግን 4 ጊዜ ኢንተራፕት አደረገኝ በክርስቶስ ኢየሱስ። እደግመዋለሁ እንደገና። የሚቀዱ ሰዎች እንኳን ቀርተው በትክክል ህዝቡ እንዳይሰማ እያደረገ ኢንተራፕት እያደረገ ማለት ሐሳቤን አያስጨርስም። ቤተ ክርስቲያኒቱ ልብ በሉ በ1980 ዓ.ም በታተመው 80 አድዋ ላይ ከአንባቢያን የሚቀርብልንን ሰብስበን ብላለች። ከማን ጋራ የማይገናዘብ ከግዕዙና ከአማርኛው ምንባብ ጋራ የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ባዕዳን ቃላት ማን ነው የሚጨምረው? በመጽሐፍ ቅዱስ ውስጥ እስላሞች እዚህ ትመት ውስጥ የሉ ያሉት ኦርቶዶክስና ካቶሊክ ጴንጤዎች ነን። ባዕዳን ቃላት ማን ነው የሚጨምረው? ከየት የመጣ ባዕድ ቃል ነው? እሺ አንዳንዴ ጽሁፍ ላይ ህትመት ላይ ችግር ሊኖር ስለሚችል እሱ ማለታቸው ነው ብለናል። ግን ባዕዳን ቃላት ተብሎ የተባሉት በምንድነው? በቤተ ክርስቲያናችን አነጋገር ነው የተባሉት። በቤተ ክርስቲያናችን ያተረጓጎም ስልት ግዕዙንና አማርኛውን ጋራ የማይገናዘቡ ምን አገባቸው? እነዚህ ሁለት ቋንቋዎች፣ እነዚህ የኢትዮጵያ ቋንቋዎች ግዕዝና አማርኛ ምን አገባቸውና ከእነኚህ ጋራ የማይገናዘቡ አይደለም። የመጽሐፍ ቅዱሱ ቃላት መገናዘብ ያለበት መስማማት ያለበት ከዕብራይስጡና ከግሪኩ ጋር ነው። ምክንያቱም የመጽሐፍ ቅዱስ እናት ቋንቋ ይሄ ስለሆነ ማለት ነው። አየ አራሚ የማይሆነው አራሚ ሆኖ ተቀመጠልህ። አራሚ የሚሆነው ታራሚ ሆነልህ። አሁን በዚህ ቃል መሰረት ግዕዝ አራሚ ማንን? ግሪክን። ግሪክ ታራሚ፣ ግሪክ ጥፋተኛ፣ ግሪክ የሚታረም፣ ግዕዝ አራሚ ሆኖ ግዕዝ ግሪክን አረመው። ሲያርመው ግዕዙ ይፈርዳል ብሎ የሚለውን ቃል ይጠቀማል አለች። ግሪኩ ግን ከጥንት ጀምሮ ይማልዳል ኢንቱካኔ ብሎ የሚለውን ቃል ይጠቀማል። ስለዚህ እዚህ ጋር ምን አለች? እናት ቋንቋው ግሪኩ ኦሪጂናሉ ቴክስት ይማልዳል ይላል አለች። ሌባ ሲያዝ እንዲያፍር ኦርቶዶክስ እንደዚህ እያፈረች ማለት ነው። ይህንን አለመጻፍ አትችልም። ይሄን ቃል ግን ከየት ነው ያመጣችሁ? ከዚህ ጋር ነቅላ ነው ያወጣችሁ። እሺ እኔ የምልህ እርምዬ፣ አይ ቤተክርስቲያን ባትሳደብ ደስ ይለኛል። ቤተክርስቲያን ሳትና ለእኔ ሪስፔክት ስጠኝና ለእኔ ሪስፔክት ስጠኝና ቤተክርስቲያንን አታስብ። ምክንያቱም እንድወቀስ አታርግ። እኔ ነኝ ያለሁት። አድምጠኝ። የእናንተ መምህራን እንደፈለ እኔ እዚህ ጋር መጽሐፍት ላይ ይዤ ነው ሌባ በሚያዝ ጊዜ እንዲያፍር ብያልኩት። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መጽሐፍት ላይ ቆንጅዬ ሌባ ሆና ስለተገኘች ነው። እራሷ ልጆቿም ነው። ይቅርታ እኮ አሁንም እንደዚህ አታርግ። አሁን ታሰድበናለህ ስለሚባል እላለሁ። ለምን ትላለህ? አንተ ወካይ አይደለም እላለሁ እኮ ተወካይ ባልሆንም ግን እኔ እያለሁ ቤተክርስቲያን አትሳደብ። እኔ አሁን ጴንጤዎች እንደዚህ እንደዛ ብዬ ተሳደባለሁ። ማንም ቢኖር እላለሁ
ልብ በልና ስማኝ። ስለዚህ እኔ የምሳደባለሁ ሚውት እንዳታርጉ። በመረጃ እስከሆነ ድረስ አመጣለህ። በመረጃ ሚውት እንዳታርጉ እንጂ። እሺ ልቀጥል። መረጃ ላይ አስደግፈህ ልቀጥል። ትችላለህ። ጋሄድ እሺ እዚህ ጋር ሰማንያዱ መጽሐፍ ላይ ይሄ የሰማንያዱ መጽሐፍ ነው። እዚህ የሰማንያዱ መጽሐፍ ላይ ወንድሞቼ እናቶቼ ምን ይላል መሰላችሁ? በዚህ መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባት አለ። ተመልከቱ፣ ምናልባት አለና ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፈጽሞ ሊሆን ስለማይችል በአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ያደርጋል ይላል። ስለዚህ ኤርምያስ አበበ መከራከር የምትችለው ይፈርዳል የሚለውን ቃል መከራከር የምትችለው አምናበት ከዚህ መጽሐፍ ቀጥሎ ያለውን ህትመት ስታገኝ ነው። ይሄኛው መጽሐፍ በህዝቡ በአንባቢያኑ አስተያየት መሰረት ይስተካከልልን ብለው አንባቢያኑ ከተናገሩ ይፈርዳል የሚለው ቃል ይማልዳል በሚለው እንደ 1980 እትም እንዲስተካከል ህዝቡ ከተናገረ በኋላ በሚቀጥለው እትም ተስተካክሎ የሚመጣውን አይተ ነው መከራከር የምትችለው። በዚህ በ2000 እትሙ በዚህ ቃል መሰረት መነጋገር አትችልም አለው። ዘግቶላል። ሐሳብ መነጋገር አትችልም፣ ዘጋለ። ስለዚህ መነጋገር በማትችልበት ሐሳብ ላይ ቤተክርስቲያንን የመሳደብ አቅም የለም። ሲጀመር የፕሮቴስታንቲዝም ቤተክርስቲያን ተቃውሞ ነው፣ መቃወም ነው ዓላማው። በመቃወም ውስጥ ምን አለ? ስድብ አለ፣ ማንቋሸሽ አለ። ስለዚህ በማንቋሸሽና በመሳደብ የሚገለጥ ወንጌል ሊኖረን አይችልም። እኛ ኦርቶዶክሳውያን ደስ የሚለው እውነትን ይዘን እውነት ደግሞ አርነት አውጥተን ወንጌላችንን አደባባይ ላይ የመናገር አቅም አለን። ወንጌላችን ደግሞ አንድና አንድ ነው፣ ኢየሱስ ክርስቶስ ነው። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ያፈሰሰውን ያንን ደም ከኃጢአት ያነጻል ብለን ያምንበት ያንን ደሙ ዛሬ አጽድቆናል ብሎ መጽሐፍ ቅዱስ የሚነግረንን ያንን ደም ይዘን አደባባይ ላይ እንናገራለን። በኢየሱስ ክርስቶስ የምናፍርበት ነገር አይኖርም። ስለዚህ አሁንም በዚህ መጽሐፍ የመከራከር አቅም እንደሌለ እዚህኛው መቅደም ላይ የተናገረው ሐሳብ ይጨርስላል። ስለዚህ በመቅድሙ ተስማማለህ አትስማማም? አጭር ሐሳብ ተረድ። ጨረስክ? ነው በመቅድሙ ተስማማለህ አትስማማም? ጨረስኩኝ። አዎ ጨርሻለሁ። ይሄን መልስልኝ። ጥያቄና መልስ አይደለም የያዝ ነው። ከዛ በኋላ ጥያቄና መልስ እኮ ይሄን ጨርስልኝ። መጨረሻው ያንተ መልስ አይደለም የያዝ ነው። እኔ ጥያቄና መልስ አይደለም የኔን ነገር የኔን ነገር የምጨርሰው ምንድነው? ምን ብለህ ስጀምር ነው። በዚህ መሰረት መጽሐፉ እንዲታተም ፈቀድን። ምናልባት ከግዕዙና ከአማርኛው ምንባብ ያመለጠ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ለአንባቢያን የሚቀርብልንን አሰባስበን በሚቀጥለው እትም እንዲታተም ይደረጋል ይላል። ከዚህ ቀጥሎ ያለ እትም የ2000 ነው። ስለዚህ አንተ መከራከር የምትችለው ከ2000 እትሙ በኋላ ያለውን እትም ይዘህ ነው መከራከር የምትችለው። ይፈርዳል የሚለውን መከራከር የምትችለው ከዚህ እትም ቀጥሎ ያለውን ከያዝክ በኋላ ነው። ካልያዝክ መከራከር አትችልም። እሱኛው መጽሐፍ አለ ደሜ እንዳገኘው ምኑ አልታተመም። ከ2000 በኋላ የታተመ የለም። ስለዚህ በ2000 መጽሐፍ አንተ ይፈርዳል ብለህ መከራከር አትችልም። ኦኬ ቴንክ ዩ። በቃ አሁን ጫወታው ደራ ማለት ነው። ከአሁን የታተመ የለም ብሎኛል። ልብ በሉ። ከ2000 በኋላ ቤተክርስቲያን ያተመችው የለም፣ ነገር ግን ታትማለች። የታተመ ምክንያቱም በዚህ ቃል መሰረት ከአንባቢያን ደሜ ኧረ እባክህ በቃ አወራለ። ከደቂቃ ካነሰ ጨምርልሃለሁ። የታተመ የለም ብሎኛል። የታተመ ስለሌለ በ2000 ዓመተ ምህረት አሁን በሚያነባው እሱ በያዘው እኔም በያዝኩት በ1980 ዓመተ ምህረት በታተመው በእነዚህ በሁለቱ የማውራት የመጠየቅ ስልጣን የለህም እያለኝ ነው። ደምረው አፍህን ያዝ፣ ዝም በል። በታተሙት መጽሐፍቶች አትጠይቀን።
ገና እንደ አዲስ እናተማለን ብለን ስናል የምናትምበትን ጊዜ ጠብቅ። ስለዚህ አሁን ኦርቶዶክስ መጽሐፍ ቅዱስ የላትም ማለት ነው። ልብ በሉ ወገኖች፣ በወንድማችን በደምረው ንግግር መሰረት በኦርቶዶክስ መጽሐፍ ቅዱስ የላትም። በቃሉ ነው። ቆይ ይቅርታ፣ አንዴ መጀመሪያ አልገባበማ ኖ ፖለቲካ እንድሰራብኝ አልፈልግም። 2000 እትሙ ላይ ስለዚህ መቅድሙ ላይ የ2000 የቤተክርስቲያን መጽሐፍ አለ። የቤተክርስቲያን መጽሐፍ መቅድሙ ላይ 2000 እትሙ መቅድሙ ላይ ምን ይል የሚለውን ቃል መጨረሻ ላይ ግርጌው ጋር ያለው ቃል በዚህ መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፈጽሞ ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ያደርጋል የሚል ቃል አስቀምጣለች ቤተክርስቲያን። ይሄኛው የቤተክርስቲያን መጽሐፍ እንዲታተም አስቀምጣለች። የኔ ሐሳብ ሳይሆን የማን ሐሳብ ነው? የመጽሐፉ ሐሳብ ነው። ስለዚህ ኤርምያስ ይፈርዳል ብለን መከራከር የምትችለው ጊዜያዊ አማናዊ አትበለኝ። መከራከር የምትችለው ከዚህ መጽሐፍ በኋላ ባገኘው መጽሐፍ ነው። በዚህ መጽሐፍ ሌላ መጽሐፍ ካላገኘ የቱን መቀበል ትችላለ መሰለ? 1980ውን መቀበል ትችላለ፣ 1941ን መቀበል ትችላለ። ገባ? ስለዚህ 1941ም 1980ም እንደገና 2000 እትሙም በተለይ 2000 እትሙ ይፈርዳል የሚለውን ግርጌ ላይ የግሪኩ ይማልዳል ይላል የሚለውን ቃል መቀበል ግዴታ ነው። ይህን የምትቀበል ከሆነ ኢየሱስ ክርስቶስ ቤተክርስቲያን ወይም ደግሞ እኔ ማምነው ልጨርስና ከዛ ትቀጥላለህ። ኢየሱስ ክርስቶስ በምድር ላይ በ33 ዓመቱ የፈጸመው አንድ ጊዜ ከእግዚአብሔር ጋር ያስታረቀንን ምልጃ ለዘላለም ብዬ አምናለው። ያ ምልጃ የማስታረቅ የሆነ ምልጃ፣ የቤዛነት የሆነ ምልጃ ነው እንጂ አሁን ላይ ኢየሱስ የሚለምንልኝ ምልጃ እየሰራልኝ አይደለም። ጨርሻለሁ። ቴንክ ዩ። እሺ፣ ኮሜንት ዝጉልኝ። ደሜ እናንተ ጥያቄ ልጠይቀው ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ስንት ጊዜ ያሳትማለች? ከንጉሱ ዘመን ጀምሮ ቶሎ ንገረኝ። እንግዲህ ከንጉሱ ጊዜ ጀምሮ ስንት ጊዜ ያሳትማለች? ሶስቴ ነው። ይሄ እኮ የእውቀት ደረጃ ስለሆነ በመለስልም ባልመለስልም እኮ አይገርመኝም። ነገር ግን እሱ ከንጉሱ በፊት ነው። ከዚ ከንጉሱ በኋላ 1980 የታተሙ ምንድን ነው? እኔ እንግዲህ የማውቀው 1980 የታተመውና 2000 ላይ የታተመው ነው። እኔ በትክክል የማውቀው ማለት ነው። ሁለቱንም ችግር የለውም። 1947 እኔ ልጨምርልህ። በንጉሱ ዘመን የታተመው እሱ ነው። ከዛ 1980 ችግር የለውም። እኔ እውቀትን ለመለካት አይደለም። እና 2000 ማለት ነው። ልብ በና ሰማኝ። ኦኬ፣ ኮሜንቱ ግፈታ። ምን ነው ፈራ? ችግር የለም። እኔ በኮሜንት መልስ ምሰም መስሎ ነው። ክፈትለት። እኔ ምንም አልልም በኮሜንት መልስ። ምክንያቱም በእውቀት አልሸማቅቅም። አንተም የማታውቀው ብዙ ነገር ስላለ ማለት ነው። ደምረው ክፈቱለት ወንድማችን ኮሜንት። እሺ፣ በ1947 ዓመተ ምህረትና በ1980 ዓመተ ምህረት የታተመው ላይ ሮሜ 8:34 ይማልዳል ነው ብሎ የሚለው ይፈርዳል ነው ብሎ የሚለው ደሜ ኤርሚ፣ አሁንም እኮ ቅድም የመለስኩልን መልስ ወይ ደግመህ ነው ይማልዳል የሚል ነው ይማልዳል ነው የሚለው ብዬ ነገርኩ። 1947 1980 ይማልዳል ይማልዳል የሚል ቃል ነው የተጠቀመው። የ1947 እና የ1980 ዓመተ ምህረት ማለት ነው። ግሪኩም ይማልዳል ነው አይደል ብሎ የሚለው ኢንቲካኖ የሚል ትርጓሜ ነው ያለው። ኢንቲካኖ የሚለው ትርጓሜ ደግሞ ይማልዳል የሚል ነው የሚያስቀምጠው ግሪኩ። ጨረሰ ማለት ነው። የ2000 ዓመተ ምህረት ትርጉሙ አሁን ያስከው ምን የሚል ቃል ነው የሚጠቀመው? ሮሜ 8:34 የግሪኩን ይቀበላል። በጽሁፍ ደረጃ በግዕዙ ይማልዳል የሚል ነው ያስቀመጠው በግዕዙ። በአማርኛው ግን ሲተረጎም ይፈርዳል የሚል ነው ያስቀመጠው። ስለዚህ እኔ የምቀበለው በግርጌው ላይ ያለውን የግሪኩን ትርጓሜ ነው የምቀበለው። ኦኬ፣
የግዕዙን ትርጓሜ ሮሜ 8:34 ላይ ይፈርዳል ብሎ የሚለውን የአማርኛውን አትቀበለውም ማለት ነው አንተ። ያው ከታች ይላል ስለሚል የታችኛውን ነው የምቀበለው። የግዕዙን ምክንያቱም ይፈርዳል የሚለው ቃል ለህዝቡ ለሚሰማ ህዝብ በጫጫታ እናድርገው። የግሪኩን የግዕዙ አማርኛው የተረጎመውን ይፈርዳል ብሎ የሚለውን ቃል የአማርኛውን አትጠቀመውም አንተ፣ አትቀበለው ማለት ቴንኪው። ይሄኛው የ2000 እትሙ ይፈርዳል የሚለው ቃል በምን ይቀየራል ብሎ ይናገራል። በአንባቢያን በአንድ ጊዜ ስለማይቻል ከአንባቢያን ራሱ እኮ መጽሐፉ የሚለውን እኮ ነው የምነግርህ። መጽሐፉ የሚቀርብልን ሀሳብ በሚቀጥለው እትም እንዲታተም እናደርጋለን ስለሚል ይፈርዳል የሚለው እኔ አንባቢ ስለሆንኩ ይማልዳል ወደሚለው እንዲቀየርልኝ ስለምፈልግ አስተያየት እሰጣለሁ። ለምን ከዚህ በፊት የነበሩት የመጽሐፍ ቅዱስ ትርጓሜዎች ይማልዳል ስለሚሉ ይፈርዳል የሚለውን በአንባቢያን ይቀየራሉ ብሎ ስለሚለን መጽሐፉ እዚህ ላይ ይናገራል። ስለዚህ መከራከር አችልም። ደምረው ምንድነው እያለ ያለው? የሮሜ 8:34 በ2000 ዓ.ም ትርጉም ላይ መርጌታ ሚዩት አድርገው፣ አንተ ጋር ማይክ ትከፍታለህ። ሮሜ 8:34 ላይ ደምረው የአማርኛውን ይፈርዳል ብላ ያለችውን የኢትዮጵያ ኦርቶዶክስ ክርስቲያን ትርጓሜ አይቀበልም። የግዕዙን ግን ይቀበላል። ለምን? ወይትዋቀስ ብሎ የሚለው ቃል ተከራካሪ ተሟጋች ብሎ ስላለው ማለት ነው። ግን ግሱ ከዚህ በላይ ትርጉም እንዳለው በኋላ ለመርጌታ ሰጠዋለሁ ብያለሁ። ልብ በል። አሁን ደምረው በአማርኛ ኦርቶዶክስ ይፈርዳል ብላ ያለችውን አይቀበልም። የሮሜ 8:34 ለምንድን ነው? ምን ይላል እዚህ ጋር? ምን ይላል እዚህ ጋር? ከአንባቢያን የሚቀርብልንን ብሎ ስለሚል ማለት ነው። እሱ ጋር እኮ ስለዚህ ከአንባቢያን አብዛኛው አንባቢያን ይፈርዳል የሚለውን ይማልዳል ብለው ስለሚያምኑና ከዚህ በፊትም የታተሙ መጽሐፍ ቅዱሶች ይማልዳል ስለሚሉ ከዛ ጋር አንድ እንዲሆንላቸው ስለሚፈልጉ ይህንን ነው እኛ የምንቀበለው። ደሜ ወንዳታ በቃ እንደዚህ እንድትለው ኦርቶዶክስ የተረጎመችውን አማርኛ በላይ የተረጎመችውን ምንም ይሄንን ለምን አትቀበል? መቅድሙ ለምን አትቀበል? ልመጣ ነው ወደሱ። መቅድሙንም ተቀበል። እኔ ለመቀበል ግዴታ የለብኝ፣ አንተ ነው የምትቀበል። የራስ መጽሐፍ። ስለዚህ ግዴታ ከሌለብህ መከራከር የለብህማ። ይሄንን ማትቀበል ከሆነ መከራከር የለብህም። የምከራከርበትን ልብ ብለህ ስማኝ። ደምረው እባክህ ተደማምጠን ነው ደምረው የግሪኩ ይማልዳል ብሎ የሚለውን ኢንቱካኔ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን በህዳግ ላይ ይማልዳል የግሪኩ ይላል ብላ ስለምትል እቀበላለሁ አለ። ከግሪኩ ጋር ተመሳሳይ ስለሆነ ኦኬ ሰየው ብለን በጭብጨባ በእልልታ ተቀበለናል። ግሪኩ ላይ ጥያቄ የለንም። እኔም እሱ ኦኬ። በ1947 እና በ1980 ዓ.ም የታተመው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄኛው ትርጉም ማለት ነው። ሁለቱም ይማልዳል ብሎ የሚለውን ቃል ይጠቀማል። ለግሪኩ ታማኝ ሆኖ ማለት ነው። ለግሪኩ ቃል ታማኝ ሆኖ ይጠቀማል ማለት ነው። እነዚህ ሁለት መጽሐፍቶች በ2 ዓመተ ምህረት ውስጥ የታተሙት በ47 እና በ80 ዓመተ ምህረት የታተሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመቻቸው የ80 ዓመተ ምህረት እጄ ላይ ያለ ኢየሱስ ይማልዳል ነው ብሎ የሚለው የሮሜ 8:34 ላይ ማለት ነው። ግሪኩ እንደሚለው ማለት ነው። አሁን ደምረው የተምታታበትን አንድ ነገር ላሳያችሁ። ቆይ እኔ ሳሳይ ቃል አለኝ። እዚህ ጋር ማረጋገጫ ቃል አለኝ። የተምታታበት አትበል። ጀጅ አታርግ። እንደ ጨዋ ምንድን ነው የተምታታሁት ብለህ ብጠይቀኝ እሱን ባሳይና እኔ የተምታታበትን ነገር ካሳየው በኋላ አይ ይሄማ የተምታታሁበት አይደለም ኤርሚያስ ብለህ ነው መመለስ ያለብህ። ገና የተምታታበትን ሳልነግርህ እኔ አልተምታታሁም አትበለኝ። እሰጥሃለሁ። እንዴት እንደተምታታ አላሳይህ ደሜ። ይሄ በ1980 ዓ.ም የታተመው 80 ያዱ ነው አይደል? እኔ ስጠይቅህ አትጠይቀኝ ነው የምትለኝ። ስለዚህ አንተ ስጠይቅህ መልስ ስለማትሰጠኝ አልመልስልህም። ስጠይቅህ አትጠይቀኝ ትላለህ። አንተ ግን መልስ ትጠይቀኛለህ። አንተ ለምን ትጠይቀኛለህ? ስለዚህ ለምን ስጠይቅህ መልስልኛ። ስለዚህ ለምን ስጠይቅህ መልስልኝ። በራሴ መጽሐፍ ጠይቀኝ። ስለዚህ ኖ አዳምጠኝ። እኔም ስጠይቅህ መልስልኝ፣ አለበለዚያ አትጠይቀኝ። የምትናገረው ተናገርና ከዛ እኔም ድጋሚ እናገራለሁ። አልመልስም አላልኩም። ልብ በልና ሰማኝ። አልመልስም አላልኩም። በራሴ በምቀበለው መጽሐፍት ጠይቀኝ አልኩ። ግሪኩና ዕብራይስጡን መሰረት ባደረገ በእግዚአብሔር ቃል ላይ ካለ ጠይቀኝ። አሁን እኔ የምጠይቅህ በራስ መጽሐፍቶች ነው። አንተ ኦርቶዶክሳዊ ስለሆንክ በራስ መጽሐፍቶች አባቶች በጻፉት መጽሐፍቶች እየተንገላታብኝ ነው ወንድሜ። መጠየቅ ደግሞ የኔ ግዴታ ነው፣ ያንተም መመለስ ግዴታ ነው።
አንተ ግን በመጽሐፍ ቅዱስ ላይ የምጠይቀኝ ነገር ካለ እኔ ደግሞ ግዴታዬ ነው የወንጌል አማኝ ነኝና እመልሳለሁ ማለት ነው። አሁን በመጽሐፍትህ በመቅድሞችህ ና ተቀበለው ትለኛለህ። ለምን እቀበለዋለሁ? ይሄ እኮ የኔ ፓስተሮች የጻፉት አይደለም፣ የአንተ ቄሶች የጻፉት ናቸው። አንተ በምትጠይቅበት እኔን አትጠይቀኝ። አንተ መልስ በምታመጣበት ጉዳይ እኔ መልስ እንዳመጣልህ አትጠብቅ። ስለዚህ ይሄ መጽሐፍ የሚል ተቀበላ እንደዛ ከሆነ መቅደሙን ትቀበለዋለህ አትቀበለውም ብላ ትበለኝ። ይሄን መጽሐፍ እንደ መጽሐፍ ቅዱስ እንኳን አልቀበለውም እንኳን ያደለው አንተ እኮ የምታመጣው መቅደሙን እኮ ነው። አንተ እያመጣ ያለው 1980 መቅደሙን ነው የምታመጣው። የተምታታህበትን ላሳይህ። ከዛ አልተምታታውም ትላለህ ካሳየው በኋላ። ስለዚህ መቅደሙን እንዳታሳይ፣ መቅደሙን እንዳታሳይ፣ መቅደሙን እንዳታሳይ። መቅደም የምታሳይ ከሆነ አንተ ይሄን መቅደም መቀበል አለብህ። ይሄን መቅደም መቀበል አለብህ። ስለዚህ ይሄንን መቅደም ተቀበላ። 2000 ላይ የታተመው መቅደም ተቀበላ። የማትቀበል ከሆነ ለምን ትከራከራለህ? ስለዚህ የማትቀበል ከሆነ ለምን ትከራከራለህ? ይሄ 2000 ትሙን የማትቀበል ከሆነ የ1980 ለምን ትቀበላለህ? ለምን ትቀበላለህ? ደምረው በጫጫታ የሚሆን ነገር የለም። ስለዚህ ይሄንን ተቀበል። እሱን የምታሳየኝ ከሆነ ይሄንንም ተቀበል። ኧረ ሰው አንድ በሉት። ልብ በል በራስህ ቤተክርስቲያን መጽሐፍት ላይ አንተ እንዴት እንደተምታታብህ በህዝብ ፊት እንደዚህ ያሳያለሁ ማለት ነው። ልብ በሉ። አንድ ጥያቄ ጠይቃለሁ። ከ1980 ዓመተ ምህረት ከዚህኛው መጽሐፍ ቅዱስና ከዚህኛው መጽሐፍ ቅዱስ የትኛው ነው እውነተኛ መጽሐፍ ቅዱስ አንተ የምትቀበለው? ስሙ እንግዲህ ከዚህ በኋላ የትኛውን የምትቀበለው አንተ? ትክክለኛ ለቋንቋው ለኦሪጂናል ቴክስቱ ለግሪኩና ለዕብራይስጡ ታማኝ ትርጓሜ ይዟል ብለህ የምትለው ይሄኛው ሁለቱም የቤተክርስቲያን መጽሐፍ ስለሆነ ሁለቱንም ነው የምቀበለው። ሁለቱንም ትቀበለዋለህ። ቴንኪው። እንደዚህ እንደስመልስ ነው የፈለኩት። ሁለቱንም ትቀበለዋለህ። በ1980 ዓመተ ምህረት ይሄኛው ከመታተሙ ከ20 ዓመት በፊት ቀድሞት የታተመው በዚህኛው ትርጉም ላይ ምን ብላለች? ማነው መቅድም ላይ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ይላል አይደል? አንባቢያን የሚቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል አለች አይደል? ይችላል። ቴንኪው። መቼ ነው ይሄንን ያለችው? 1980 ላይ አዳምጠኛ ልመልስልህ። 1980 ላይም 2000 ላይም 2000 ላይም ተናግራለች። የ2000ም ተናግራለች። ተቀበለኛ የ2000ም ተቀበላ። እባክህ ደምረው፣ እባክህ ልለምንህ። ካልሆነ ምን ልመና ያስፈልግም እኮ ለምን ያስፈልግም? 2000 ላይም ተናግራለች። 1980 ሚዩት አድርጌያለሁ። ቀጥያ አወርዳለሁ። በቃ ቀጥያ አወርዳለሁ። የአባቶች አምላክ ምስክር ነው። ቀጥዬ አወርዳለሁ። የጠየቅኩት ጥያቄ መልስልኝ ነው ያልኩ። ለምን ጨምረህ የምታወራው? ኦኬ ጨምረህ አታውራ። የጠየቅኩ ላይ መልስልኝ። ከዛ ትቀጥላለህ ማለት ነው። እኔ ጥያቄ ካለቀብኝ እጠይቅሃለሁ። ማነው የለኝም ብዬ ጥያቄ ተዋለው፣ አንተ ትጠይቀኛለህ ማለት ነው። በዚህ ክፍል ላይ ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ ለቅዱስ ሲኖዶስ ተስተካክሎ ታርሞና ተስተካክሎ ሊታተም ይችላል ብላ ተናግራለች። ለምን? የመጽሐፍት ህትመት አንድ ጊዜ ፍጹም ስለሆን ስለማይችል ብላለች። ኦኬ እዚህ ጋር ፍጹም ስላልሆነ ነው አደለ? እንደገና በምናትምበት ጊዜ ባዕዳን ቃላቱ ቢገኙ መርጠን አንባቢያን የሚሰጡን ሰብስበን እናትማለን አለች። ኦኬ ያን ጊዜ ትጠብቅ ነበር። ቀነ ቀጠሮ ሰጥታለች ማለት ነው። እዚህ በ80 ዓመተ ምህረት ላይ 80 ዓመተ ምህረት ላይ ቆመን ስናይ ኦርቶዶክስ ወደፊት አንድ መጽሐፍ ቅዱስ ከምርመራ ያመለጡ ባዕዳን ቃላት ከግዕዙና ከአማርኛው ጋር የማይስማሙትን እነሱን ሁሉ ለቅማ ከአንባቢዎች አስተያየት ሰብስባ እንደገና እንደሚታተም የመጽሐፍቱ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንደገና እንደምታተም ቀነ ቀጠሮ ሰጣለች። ስንጠብቅ 20 ዓመት ሙሉ ከ20 ዓመት ልክ 20ኛው ዓመት ሲሞላ በ2000 ዓመተ ምህረት ያ ያልኳችሁ ቀነ ቀጠሮ ጊዜው ደረሳለች። ምን አይነት ቀነ ቀጠሮ? ከአንባቢያን የሚቀርቡልኝን አስተያየት ሰብስቤ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል አሁን ሀሳብ አግኝቻለሁ፣ አሁን አስተያየት ሰብስቤ ያለው አንባቢያን ሰጥተውኛል፣ አሁን ልተረጉም ነው አዲስ መጽሐፍ ቅዱስ ብላ በ2000 ዓመተ ምህረት በሚሊኒየም ይሄንን ተረጎመችልን ማለት ነው። ስትተረጉምልን አሁንም ልብ በሉና ስሙ። አሁንም በዚህ በ1980 ዓመተ ምህረት የተጠቀመችውን ቃል በቃል
እዚህ ጋር በዚህም መሰረት መጽሐፉ እንዲታተም ፈቀድን ይላል። ይሄኛው አዲሱ ማለት ነው። ከዛስ አሁንም ልብ በሉ ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ እዚህ ባዕዳን ቃላት ያለችውን እዚህ ጋር ደግሞ ያመለጡ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንዴ እዚህ ጋር ብላን አልነበረም እንዴ? ከ20 ዓመት በፊት እኮ ብላን ነበረ። እንዲህ መጽሐፍ በጻፈች ቁጥር የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እያለች በቃ አሰስ ገሰስ ለማስገባት እውነተኛውን ለመንቀል የተጠቀመችበትን ወንጀል ይዩት። ወንጀል አሰስ ገሰስ ታመጣልኛለህ? መጽሐፍ ላይ የገባውን አሰስ ገሰስ ሜዩት አድርግ ደምረው ምን ነው አንተ ዝም ብለህ መናገር ፈለክ? እኔን አስገብተህ ለምን ትናገራለህ? እኔን አስገብተህ ትዕግስቴን እያስጨረስከኝ ነው። ምንም ትዕግስት የሚያርገኝ እኔንም ተቀበለኛ። አለበዛ አሰስ ገሰስ ያስገባችሁን አሳያለሁ። አውርቼ ስጨርስ ሚውት አታርግ። አሰስ ገሰስ ያስገባችሁን አምጣ አሳየኝ። ሚውት አታርግ። ይፈርዳል ብሎ የሚለው አሰስ ገሰስ ነው። ና ሌላ አምጣ። አገር አለ ሌላ አምጣ። አሰስ ገሰስ ብለሃል። ሌላ አምጣ። ሌላ ቃል አምጣ። ኤርሚያስ አበበ ሌላ ቃል አምጣ። ሌላ ቃል አምጣ። አሰስ ገሰስ ብዛት ያለው ቃል ነው። ስለዚህ ሌላ አምጣ። አሰስ ገሰስ ብሎ የሚለው ሌላ አምጣ። አሰስ ገሰስ ይፈርዳል የሚለው ቃል ምን ብላ ተርጉመዋል? በቃ እኔ ነኝ ያስወረድኩት። ይመለስና ኖ እኔ ነኝ ያስወረድኩት። ያለ አንድ ቃልን 6 7 አትጠይቅ፣ አትጩህ። ሌላ አምጣ ሰላም ስለደጋገምክ አይደል? አትጩህ። ልክ እንደቀደሙ ተረጋጋና አውራኝ። ሰምቻለሁ እኮ ሌላ ቃልም እኮ ለማምጣት አንተ ስትጠብቅ ነው የምሰጥህ። ካልጠበቅክ ግን እንዴት ብዬ ልስጥህ? አንተ ስርዓት የለም እንዴ? ትልቅ ሰው አይደለም እንዴ? ሌላ አምጣ እያልክ ስለ ጮክ አይደለም። ሌላ እንዳመጣ ስታዳምጠኝ ነው። ለምሳሌ ሮሜ 8:34 ላይ ይፈርዳል ብሎ የሚለው አሰስ ገሰስ ነው። እናት ቋንቋው ግሪኩ የማይለውን ተጠቅማለች። ወንጀለኛ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ወይ ደግሞ የቃላት ሌባ ናት፣ ሰርቃለች። ተቋሟ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃላት ሌባ ናት። ተቋሟ ነው የምናገረው። ለምን ይህ መጽሐፍ የተጻፈው በተቋሟ ነው፣ በሊቃውንቶቿ የተጻፈው። የግሪኩን ቃል ሰርቃለች፣ ሌባ ናት፣ ቆንጅዬ ሌባ። ፋክት ነው የማወራው። አሰስ ገሰስ ብሎ የሚለው ቃል ሌላ ቃል ማለት ነው። ኦኬ፣ በመጮህ አይደለም። ለማዳመጥም ራሱ ትዕግስት ሲኖረው ማለት። ስለዚህ ቤተክርስቲያኒቱ ልብ በሉ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ብላለች በ1980 ዓመተ ምህረት። እንደገና ደገመችና አሁን ደግሞ በ2000 ዓመተ ምህረትም አሁን እንደገና ደግሞ ስታትም በአንድ ጊዜ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል ብሎ እንደገና ደግሞ ሌላ ቀነቀጠሮ ሰጠችን። በ1980 ዓመተ ምህረት ቀነቀጠሮ የሰጠችን ቤተክርስቲያን በ2000 ዓመተ ምህረት ላይ የተጠናቀቀ ፍጽም ያለ የጠራ የእግዚአብሔርን ቃል ህትመቱ ለኦሪጂናል ቴክስቱ ታማኝ የሆኑ ግሪኩና ዕብራይስጡን ማዕከል ያደረገ ትርጉም አላመጣችም ማለት ነው። አሰስ ገሰስ ሌላ ቀጠሮ ይታያችሁ። ስለዚህ ይህንን አለና ደምረው ምን አለ? ገና ስላላተመች መጽሐፍ ቅዱስ ስለሌላት አለን። ቅድም ስለሌላት በዚህና በዚህ ልትጠይቀን አትችልም። ኤርሚያስ አፈን ያዝ አለ። ሌላ ቀጠሮ በ1980 ዓመተ ምህረት ቀጠሮ የሰጠችን አይበቃም እንዴ? ኦርቶዶክስ መጽሐፍ በጻፈች ቁጥር ቀጠሮ ምን ማለት ነው? ገድለ ድርሳናቱ ጥራት ይጎላቸዋል ብለን እንዳስባልናቸው እንዳስባልኳት ወንድሞቼ እና እህቶቼ እንዳስባሏቸው መጽሐፍታቸውም ጥራት ይጎላቸዋል። በ1980 ዓመተ ምህረት የታተመው ጥራት ስለጎደለው ለ2000 ዓመት ጠብቋልችን ጠበቀን። አሁን ደግሞ ይሄኛውም ደግሞ ጥራት ስለሚጎላው ከአንባቢያን የሚቀርቡልን እንደገና ደግሞ ለሚቀጥለው ጊዜ የሚቀርቡልን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ገና ቀጠሮ አሁንም አቤቱ ችናት ኦርቶዶክስ ዘአምታታው
ብለህ የምትላት ማለት ነው። ታምታታለች በአደባባይ ላይ ኦርቶዶክስ የኢትዮጵያ ኦርቶዶክስ ዘአምታታው እንዴት የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል እሺ የኮምፒውተር ኤረር ምናምን ነገር ሊኖረው ይችላል ብለናል። የ1980 ዓመተ ምህረት ላይ 2000 ላይ ስታርሙ እንደገና ሌላ ቀጠሮ ትሰጡናላችሁ። ነውር እኮ ነው። ሌላ ቀጠሮ ይሰጣል። እንደ ወንድሞችና እህቶች ነውር እኮ ነው። ለህዝቧ የተጣራ መጽሐፍ ቅዱስ የላትም። ለህዝቧ የተጣራ ገድላት ድርሳናት የላትም። መጽሐፍቶቻችን ጥራት ይጎላቸዋል ብላ ስትል ከመጽሐፍ ቅዱሷ ጀምሮ ነው ጥራት የሚጎላት ቤተክርስቲያኒቱ። እዚህኛው ላይ ቀነ ቀጠሮ ሰጡን። እሺ ኮምፒውተር ኤረር ምናምን ነገር ሊኖር ስለሚችል ብለን ማለት ነው። በ2000 ዓመተ ምህረት ያተሙት እንኳን የተጣራ አይደለም ታውቃለህ። እንደገና ሌላ ቀጠሮ ይታይልህ። እንደገና ከግዕዙና ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ስንት ጊዜ ነው የኢትዮጵያ። ስለዚህ የኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍ ቅዱስ በህትመቷ ፍጹምነት የተገኘበት መጽሐፍ አይደለም ማለት ነው። ለምን? ብዙ አርቲቡርቲ ቆሻሻ የሆነ ነገር ስለምጨምርበት፣ ለግሪኩ ቴክስት ታማኝ ስላይደለች፣ ለዕብራይስጡ ቴክስት ታማኝ ስላይደለች፣ ግዕዙና አማርኛውን ግሪክና ዕብራይስጡን ያርም ብላ ያለች ደፋር ደፋር ቤተክርስቲያን ስለሆነች ግሪኩንና ዕብራይስጡን በአማርኛና በግዕዝ ይታረም ብላ ያለች ደፋር ወንጀለኛ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ። ወንጀሏ ምንድን ነው? የእግዚአብሔር ቃል ላይ ወንጀል ያደረገች ለኦሪጂናል ቴክስቱ ያልታመነች ወንጀለኛ ቤተክርስቲያን ናት። ወንጀሏ ምንድን ነው? የአምላክን የሕያው እግዚአብሔርን ቃል የለወጠችው። ለኦሪጂናል ቴክስቱ ታማኝ አይደለችም። ኦርቶዶክስ ልትታመን አይገባትም ማለት ነው። ለግሪኩ ቃል ታማኝ አይደለችም። ለዕብራይስጡ ቃል ታማኝ አይደለችም። ግሪክና ዕብራይስጥን በአማርኛና በግዕዝ አርማለሁ ብላ የምትል ደፋር ቤተክርስቲያን ናቸው። ደፋር ሌላ ቀጠሮ። ስለዚህ ከዚህ በኋላ መቼ ነው ኦርቶዶክስ መጽሐፍ የምታትመው? ለምሳሌ በ2030 ላይ የምታትም ከሆነ ከ30 ዓመት በኋላ ነው ሌላ መጽሐፍ ቅዱስ ሲታትም ጠብቀህ የምትከራከረኝ አለ እንጂ አሁን በእነዚህ አትከራከረኝም አለ። ደምረው በ2000 ዓመተ ምህረቱም አትከራከረኝም፣ በ1980 ዓመተ ምህረት አትከራከረኝም አለ። ለምን? በዚህም ላይ የመጽሐፍቱ ህትመት ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን ሰብስበን ብላለች። በዚህኛው ላይ መጽሐፍቱ ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን ብላ ሰብስባለች። በዘራችሁ አይድረስ እንደዚህ አይነት ውርደት።